እና ተናግረሃል አንተ መልሱን። ግን አሁን ይሄን ጥያቄ ኤክስፒሪየንስ ያለክ መሰላቸው ሰዎች እኔ ስነግር ከዚህ በፊት እንደዚህ አይነት ነገር የማወራ ኤክስፒሪየንስ ያለ መሰላቸው ይህንን ነገር ስትናገር ማለት ነው። እና ካመጣኸው አትምቱት ለምን ማለት አስፈለገ? ለፖሊስስ ለምን ይዛችሁ ለምን በቃ ለፖሊስ ይዛችሁ አንድ ሁለት እንኳን ጥፊ አቅምሳችሁት ከሆነ ፖሊስ ጣቢያ ይዛችሁት ሄዳችሁ ከነመረጃ ለፖሊስ ጣቢያ ለምን አላስረከባችሁትም? ይሄንን ብትመልሰልን ጥሩ ይመስለኛል። ለህግ አካል ለምን አልሰጣችሁም? አትምቱት ስል የነበረው ምናልባት ቪዲዮውን አይታችሁ አሁን ቪዲዮውን ወርዶብኛል። ምናልባት ቪዲዮ ያላችሁ ሰዎች ካላችሁ ሼር ብታደርጉት ደስ ይለኛል በፕላትፎርሞቻችሁ ላይ። አትምቱት ስል የነበረው ከዛ በፊት አይታችሁ ከሆነ እንመታዋለን፣ አንለቀውም፣ እናንከባለዋለን እያልኩኝ መጀመሪያ ላይ የሰራሁት ቪዲዮ አለ። ያ ማለት ገና ከቤቴ ስወጣ ያለው ፓርት ነው። ነገር ግን ተሰብስበን ያንን ነገር እያወራን እየመጣ ነው ብዬ ከነገርኳችሁ በኋላ ሁሉም ተናዷል። እኔም ተናድጃለሁ፣ ተበሳጭቻለሁ። እንደነገርኳችሁ እንደዚህ አይነት ነገር በፍጹም አይደገፍም፣ ደግሞም አይሆንም። በፍጹም እንደዚህ አይነት ነገር አይሆንም እና ይሄ ነገር ጭራሽ እኔ አካውንት ላይ በእኔ መምጣቱ ስላበሳጨኝ በጣም የሰፈር ሰው ሰብስቤ ነበር። በነገራችን ላይ ሰብስቤያቸው የማይሆን እርምጃ ልንወስድ ነበር። ነገር ግን እየጠበቅነው ያለ በነበረበት ሰዓት ላይ መጀመሪያ ልጆቹም ወደ የስራቸው አንዳንዶቹ መመለስ ጀመሩ። ሁለተኛ ነገር አትምቱት ያልኩት ለምንድን ነው? ነገሮችን በሰዓቱ በእርጋታ እያሰብን እየጠበቅነው ነበር። በነገራችን ላይ እኔ የተሰበሰበው እዛ ጋር 7-8 ሰዓት አካባቢ ተሰብስበናል ኦልሬዲ። እና እሱ የመጣው አረፋ አምሻሽቱ ማለት ይቻላል ወደ ከ10 ሰዓት እስከ 12 ሰዓት ባለው ውስጥ ነው አዳማ የገባውና በዛ መካከል ነገሮችን እያገናዘብን ነበር። ለምን አንድ ወንጀለኛ ከተያዘ በኋላ በወንጀል እንኳን አይደለም ዜጋ የህግ አካል ራሱ መጠፍጠፍ አይችልም። እውነትን እንነጋገር ከተባለ መደብደብ አይችልም። በቃ ያ ሰው ወንጀለኛ ነው፣ ተይዟል፣ በቁጥጥር ስር ውሎ ጥራት ይደረግበታል። የሚገባኝ እኔ እንደዛ ነው። ነገር ግን ይኸውላችሁ የኔ የመጀመሪያ ሀሳብ ምን ነበር መሰላችሁ? ፖስታ ቤት ተገናኘን አዳማ ወደ 15 አምጥቼው 15 የሚባል ቀበሌ ያለ እዛ ነው ፖሊስ ጣቢያ ያለው። ነገር ግን መጀመሪያ ሀሳባችን የነበረው የሆነ የፈረሰ ቤቶች አሉና እዛ ቦታ አስገብተን ስልኩን ተቀብለን መረጃውን ለመውሰድ ነበር አስፈራርተን የነበረ ሀሳባችን። ልክ መታጠፊያው ጋር ስደርስ አንድ የሰፈር ሰው የሚያውቀኝ ሰው ፍሬ ምንድነው ምናምን አስሮ ጠራኝ ማለት ነው። የዚህ ሰዓት ላይ አይ ሰላም ነው ምናምን ስል ሶፎንያስም የሆነ ነገር ፊልም ማድረግ ጀመረ። ታውቃላችሁ ማለት አጥምጄውን ያመጣሁት እንደዚህ በዚህ ልክ ለአይምሮ የሚከብድ ወሬዎችን ራሴ አውርቼን ያመጣሁት እዚህ ድረስ ተጉዤ ነገሮች ሊበላሹብኝ ነው። የዚህ ሰዓት ደስ የሚለው ከኋላ እየተከተሉኝ ነበረ የሰፈሬ ልጆች ጓደኞቼ እንዳለ ማለት ነው። እና ልክ የዚህ ሰዓት ላይ ፍሬ ምንድነው ምናምን ብሎ አንዱ ጆሲ የሚባል ሰው መጮ ሲጀምር አይ ምንም አይደለም ምናምን ስል እሱም ነቃ ማለት ነው። አይታችሁ ከሆነ ይዘውት ና እስቲ ወደዚህ ጋር ጠጋ በል ብሎት ነው እና ለምን ብትቀርጸኝ ምናምን ሲል ነበር። አይታችሁታል። አንዳንዶች እንደውም ምን አሉኝ፣ ለምን ከታክሲ ከመጀመሪያው ከእንትን ሲወርድ ለምን አላሳየህንም እንዴ? እንዴት ነው ማሳያችሁ? ማለት እየቀረስኩት እንዴ እንዳመጣው ነው የፈለጋችሁት? ማለት ምንድነው የሚያስበው ስቀርጸው እሱ ራሱ እስቲ ያልገባኝ ነገር ለምን ቀርጸህ አላሳየንም? ስትመጡ መንገድ ላይ እንዴት ነው የምቀርጸው ወገኖች? እንዴ ህጋዊ ሌጋል የሆነ ነገር እኮ አይደለም ያደርግናል ነው ማለት ልንጸልይ አይደለም እኮ የተገናኘን። የማይሆን አይነት ጸያፍ የሆነ ነገር ለማድረግ አስቦ ነበር እኮ የመጣው። ታዲያ እንዲህ ያለ ከመኪና ሲወርድ እየቀረስኩት ለእናንተ እንዳሳያችሁ ነው የፈለጋችሁት? እኔ ካሜራ ይዤ እንዴት ይሆናል ሰዎች? አረ አይሆንም። ይሄ ነው የመጀመሪያ ተውት ያልኩት ለምንድን ነው? እስቲ ቪዲዮውን በደንብ ተመልከቱት። ልክ ልጆቹ በሚመቱት ሰዓት ላይ የሆነ ነጭ ለባሽ ኮፍያ ያደረገው ልጅ በዚህ በኪሱ አንድ ስልክ ይዞ ነበር። አይታችሁ ከሆነ ማየት ትችላላችሁ። ውስጥ የተመታበትን ፓርቲ እና ልጁ በዚህኛው ሰው መረጃ ያገኘው ስለመሰለኝ ካሜራውን አይታችሁት ከሆነ ወረድ ብዬ አንስቼው በዚህኛው ስልክ ነው እንዲህ እኔ እናንተ አልጨረስንም ያልኩት ስልክ ላይ መረጃ እንዳለ ነበር ያሰብኩት። ገባችሁ? መረጃ እንዳለ ስላሰብኩኝ ከዚህ በኋላ አትምቱት የምለው ከተመታ እዛ ጋር የሆነ ነገር ከሆነ መልሶ ጥሱ የሚሆነው ለኛ ነው። ሲቀጥል ከተማ ውስጥ ነው ያለ ነው። ሰዋራ ስፍራ አይደለም የሚወሰድ ነው። ሲጮህ ነበር አይታችሁታል። ግርግር ከተፈጠረ እዛ ጋር የማይሆን ነገር ነው። የህግ አካላቶች ይመጣሉ፣ እኛው ላይ ነው የሚወርዱብን። ከዚህ አንጻር ጦስ ውስጥ እንዳንገባ አትምቱት። ለምን መረጃ ይሰራል። ከዛ እንደዛ አድርገ ነው አመለጠ፣ ሮጠ። እኛም የለቀቀው ለምንድን ነው? እዛ ጋር ግርግር ተፈጠረ ማለት እናንተ ያያችሁት ካሜራ ውስጥ የተቀረጸችው ብቻ ነው። ከጀርባ ሰዎች አባት እያለ ሲጮህ አልሰማችሁም? ሰዎች ቆሞ እየተመለከቱ ነበረ። እኛ ራሳችን ለምን እንዳስጠራ ነው እናውቃለን፣ ምን ልናደርግ እንዳስጠራ ነው እናውቃለን። ነገር ግን በዙሪያችን የሚገኙ ሰዎች ግን አያውቁም። ምንድን ነው የተፈጠረው የሚለውን ነገር አያውቁም። አልተናገርንም ለማን
ስለዚህ ይሄ በእንዲህ እንዳለ ሰው እዛ ጋር ብዙ ሰው ስላለ ሲቀጥል ይሄን ሰው እንደዚህ አስመጥቶ መደብደቡ በራሱ ወንጀል መረጃ ከተገኘበት ለህግ ማቅረብ ነው እንጂ መደብደቡ ትክክል አልነበረም። ያንን ከማለት አንጻር ተውት ብዬ ግን እኔ እናንተ ያልጨረስነው ነገር እኔ እናንተ ማለት ኬዙ ከኔ ጋር ነው የሄደች እኔ የሰፈሮቼን ልጆች ሰበሰብኩኝ እንጂ እኔ ጋር ነው መጡት። በነገራችን ላይ ጥቃት እኮ ነው ያደረገብኝ። ይሄ እኮ ነውር እኮ ነው እንዴ! እስቲ እናንተ አስቡት። በውስጥ እናንተ መጡ ማለት እኔ ይደብራችሁ አይደብራችሁ አላውቅም፣ አሁን ስለምናገረው ነገርና እንደዚህ ላደርግ እፈልጋለሁ ቢላችሁ ምንድን ነው የሚሰማችሁ? አሰድቡትም? የሆነ ነገር አታደርጉትም? ይሄ እኮ በጣም እኮ ፈጽሞ ነውር የሆነ ነገር ነው። ስለዚህ እንዴት ልታወራው ቻልክ? እኔ እንደዚህ አይነት ነገር አይከብደኝም አይደል? በጣም ይከብደኛል፣ ነውር ነው። ነገር ግን ግዴታ ማጋለጥ ነበረብኝ። የራሴን እኮ ሪስክ ውስጥ ከትቼ እኮ ነው ይሄን ነገር ለማጋለጥ የሞከርኩት። ማን አለ እንደዚህ ያደረገ? በሰዓቱ እንግዲህ ምን ይታወቃል? እግዚአብሔርስ ሊጠለው ፈልጎ ከሆነ ምን አውቃለሁ። ይሄ ሰው በዚህ ልክ እንደዚህ አይነት ነውር ነገሮችን እኔ ፊት ለማውራት ምንም አይነት ጭንቀት ከሌለው ከኔ በፊት ከስንት ሰዎች ጋር አውርቷል። ደግሞም አይታችኋል። ብዙዎች እኔ ጋር እየመጡልኝ ነው። እኔም ጋር ለእኔም አውርቶኛል፣ ለእኔም እንዲህ ብሎኛል እያሉ ቴክስታቸው ሳይቀር ስክሪንሸት ሁሉ እያደረጉ የላኩልኝ ሰዎች አሉ። እሺ ስክሪንሸት መደረጉ ብቻ አይደለም። ይሄ ሰውዬ አንድ አይበቃኝም ሁለት አድርግልኝ ማለት ከቻለ ምን ያህል ኤክስፒሪየንስድ ነው በዚህ ነገር ማለት ነው። ዛት ሚንስ በዚህ ነገር ላይ ዲፕ የገባ ከሆነ ከኔ ጋር ከመገናኘቱ በፊት ከስንት ሰዎች ጋር እንዳደረገ በምን አውቃለሁ? ታዲያ ይህ ሰውዬ መጋለጥ የለበትም? ምናልባት እግዚአብሔር እኛ እጅ ላይ ጥሎት ደሙም ጥሎታል። ያው ያያችሁት ነው፣ ለማስተማሪያ እየሆነ ነው። ስለዚህ ከምንም ነገር በላይ እኔ ትንሽ ቅር ያለኝ አንድ ነገር ምንድን ነው፣ እንደዚህ ዋጋ ከፍዬ እንደዚህ ለህይወቴ የሚያሰጋኝን ነገር አድርጌ እውነት ነው ስለ የምሬን ነው የምላችሁ፣ እግዚአብሔር ምስክሬ ነው የምላችሁ፣ እየተሳደድኩ ያለሁበት ጊዜ ላይ ያለሁት ስራዬን መስራት አልቻልኩም፣ ወጥቼ መግባት አልቻልኩኝም። እንደዚህ ሁሉ እያደረጉ ዋጋ ከፍዬ ሰርቼ ግን አብዛኛው ሰው ወደ እኔ ነው የዞረው እና እውነት ነው ያጠራጥራል። እንዳያጠራጥራችሁ ብዬ ደግሞ ዛሬ ቪዲዮ ለቅቄያለሁ። እያንዳንዱን ስክሪን ሪከርድ አድርጌ ለምን ቲክቶክ ላይ ከአንዴም ሁለቴ ጭኜ አንዴም ሁለቴ ጭኜ አውርዶብኛል። አንዴም ሁለቴ ጭኜ አውርዶብኛል እና ይሄ ነው ያለው ነገር። ለምን ያካሄደ ስህተት አለ? አሁን ሊኖር ይችላል። ለምን እኔ ፖሊስ አይደለሁም። እኔ አንድ ተራ ወጣት ነኝ። እንዴ እናንተ ብትሆኑ ከእንደዚህ አይነት ነገር ጋር ምን ነበር ማለት? በሰዓቱ ብትሆኑ እኮ ድንጋጤው በራሱ እኮ የሆነ እንትን ይላችሁ። ወንድ ሆኖ የሚደረግ ወንድ ማየት በራሱ እኮ ይቀፋል እኮ ማለት እንትን ይላል፣ ይበጠብጣል፣ ራሱ ይረብሻል። እንዴ እኔ እውነቱን ልንገራችሁ፣ መንገድ ላይ እኮ እየመጣን ምን ያህል ታግሼ ይዤ እንደመጣሁት ብታውቁ። ከፖስታ ቤት 15 ቀበሌ ለማድረስ እያወራን እንደዚህ እጁን ሁሉ የሆነ ቦታ አቅፎኝ ማለት ነው። ደረት ሄርሊ ነው እያለ እኮ ሲነካ አስባችሁታል? እንዲህ ሲነካካችሁ ምንድን ነው የሚሰማችሁ? ያንን ሁሉ ችዬ ታግሼ እኮ ነው ሰፈር ከደረሰ በኋላ እንደዛ አፈር ከደም ያበላሉ። ስለዚህ እባካችሁ እኔ እዚህ ጋር ማጋለጥ ለምንድን ነው አትበይ። ማጋለጤ ህጋዊ ስላልሆነ ነው። ለምንድን ነው አትምቱት ያልከው? ከመቱት ይጎዱታል። ጥርሱን ቢያውልቁለት ወይ የሆነ ነገር ቢወጉት የሆነ ነገር ቢያደርጉት መልሶ ጦሱ ለኛ ነው። እጄ ላይ መረጃ ያስኩ ስለመሰለኝ ነበር። አትምቱት። እኔ እናንተ ደግሞ ገና ያልጨረስነው ነገር አለ ማለት ገና አጋልጥልሃለሁ ነው። እንዳልኩትም እንደዛ ተመቶ ከሄደ በኋላ አይታችሁ ከሆነ ፌስቡክ ላይ ገብቶ አዳማ ሄጄ ላፕቶፕ ልቀበል ሄጄ ላፕቶፕንም ተቀብለውኝ ደብድበውኝ አዳማዎች ሸኙኝ ምናምን ብሎ ስም አጠፋ። የዛ ሰዓት የተናደድኩት እኔ እስከዛ ሰዓት ምንም ነገር አላደረግኩም ነበር። የዛ ሰዓት ማታ መጥቼ ይህን ሰው ታውቁታላችሁ፣ አዳማ መጥቼ ተደበደብኩኝ አለ፣ ተሰረኩኛል። ነገር ግን እውነታው እንደዛ አይደለም። የአዳማ ህዝብ ጨዋ ነው ብዬ ስለ አዳማ ህዝብ ጨዋነት ተናግሬ የመጣበትን ሪዝን ነገ ለቅላችኋል ባልኩበት የስድብ ናዳ አንተ ነህ አውቀ ነው። ከዛ ልክ ይህን ቪዲዮ ስለቅ ደግሞ አመኑ። አሁን ደግሞ ለምን አልጨረስንም አልከው? ታዲያ ምን ማለት ነበረብኝ? አጋልጠሃለሁ ነው አልጨረስኩም ማለት እንዴ? ከሱ ጋር ማልጨርስ ቢሆን ለምን አስደበድበዋለሁ? አንዳንዶች ሁሉ ከሱ ጋር ግንኙነት ነበራችሁ ባለመስማማት። አረ በእግዚአብሔር እንዴ! ለመጀመሪያ ጊዜ ያወራንበትን ቀን ራሱ ለጥፍ ያለው ኖቬምበር 28 ነው። ኖቬምበር 28 ማለት አሁን ዲሴምበር 10 ነው ያለ ነው እንግዲህ ናዝሬት ላይ ነውና የ15 ቀበሌ ልጅ ምን አይነት ልጅ ነው ብላችሁ ጠይቁ። ያደግንበት ማህበረሰብ ቡና ቤት ነፍ ያለበት ነው፣ ሱሱ ምናምን ያለበት ነው። ምናምን ላይፉን እናውቀዋለን። ገብቷችኋል? እዚህ ላይፍ ውስጥ የኖረ ሰው እንደዚህ ነገር ሲመጣ ያስደነግጠዋል። ነገር ግን አውርቶ አስምጦ ወጥመድ አዘጋጅቶ ማጥቃት ግን ምንም ማለት መዋሸት እኮ ነው፣ ቀላል እኮ ነው። እንትን አለ ሲል አዎ የተዘጋጀ አልጋው ይበቃል። አዎ ይበቃል። ምን ችግር አለ? እየዋሸሁት እኮ ነው። ምንድን ነው በነገራችን ላይ ልብ ብላችሁ አይታችሁ ከሆነ ላክልኝ
ይቆያል። አንዴም ግን አላክለት ምንም ነገር። እንደውም እሱ ነው እንዲልክ ያደረገው። ያንንም ስክሪንሾት እያደረኩኝ አቅርቤላችኋለሁ እያንዳንዱ መረጃ እና ይሄ ነው ያለው ነገር። እንግዲህ ሌላ ጥያቄም ካለ እቀበላለሁ። ቴንኪው ስለ መልስ እናመሰግናለን። አንዴ ምናልባት እዚህ ጋር ዴይ 7 ቲዩብ የሚባለው ቻናል ለዚህ ነገሮች የሚያጋልጠው ልጅ ይሰማል? አዎ ይሰማል አለው። ያ ዴይ 7 የሚባለው ቻናል ከእንደዚህ አይነት ተመሳሳይ ሶፎንያስ ከዚህ በፊት እንደዚህ አይነት ነገር ለሌሎችም ሰዎች ልኮ እንደሚያውቅ ያጋለጠበትን ቪዲዮ አጭር ቪዲዮ ናት። ልጋብዛችሁና ላሰማችሁና ከዛ በኋላ እንቀጥላለን። መረጃዎች ላሳያችሁ። እንግዲህ ያው ሶፎንያስ ዋሲሁን ይላል። ያው የቲክቶክ አካውንቱ ነው እንደምታዩት ከ41,000 በላይ ፎሎወርስ አለው እና ታዲያስ ብሎ ይልካል። ይሄን መረጃ የላከልኝ ልጅ ደግሞ መልሶ ሀይ ይለዋል። ከዛ እንዴት ነው ይላል ሶፎንያስ። ደህና ነኝ ሁይዚ ሶሪ ብሎ ይልካል ሰውየው። ከዛ ደህና ነኝ ስለተዋወቀን ደስ ብሎኛል ብሎ ሶፎንያስ ይልካል። እንግዲህ ማቁት ሰዎች ነው በቃ መርጦ ታርጌትን አድርጎ የሚያወራቸው ማለት ነው። እና ከዛ በኋላ ታንክስ ሁሉ ሰላም ብሎ ይመልሳል ሰውየው። ከዛ ይሄ ሶፎንያስ ደግሞ ያ የት ነው የምትኖረው? ከዛ በኋላ መልሶ የት ሄድክ ብሎ ይልክለታል። ከዛ ሰውየው ምን ብሎ ይልክለታል? አለው አዲስ አበባ ነኝ ዋት አባውት ዩ፣ እኔ አዲስ አበባ ነኝ አንተስ ብሎ ሲልክለት እኔም አዲስ አበባ ነኝ ብቻህን ነው የምንኖረው ብሎ እንግዲህ የሚጠይቀውን ጥያቄ ከዛ በኋላ እንግዲህ እንደምታዩት ታዲያስ ብሎ ይልክለታል ማለት ነው። ከዛ በኋላ ሰላም ነው ሶፊ ብሎ ይልክለታል። ይሄኛው ልጅ ለእኔ መረጃ የላከልኝ። ከዛ አለሁልህ አንተስ ይላል ሶፊ። ከዛ በኋላ ያኛው ልጅ ደግሞ አለው ሶፊ ታላቁ ሩጫ እንዴት ነበር ብሎ ሲጠይቀው አሪፍ ነበር አንተን የመሰለ ሰው ቀረብን እንጂ ብሎ ሶፊ ይጽፋል። ተመልከቱ ምን አይነት የርኩሰት አካሄድ እንደሚሄድ። ከዛ ልጁ አዎ ስራ ነበርኩኝ እና ምንም አልተመቸኝም እንጂ እሄድ ነበር በፊት ብሎ ይጽፋል ማለት ነው። ከዛ ኦኬ መች ነው ምሳ የምትጋብዘኝ ብሎ ሶፊ የሚሉት መልሶ ይጽፍለታል ማለት ነው። እንዴ ሶፊ ምን ችግር አለው ብሎ የሰው ይጽፍለታል። ከዛ ሶፊ ደግሞ እሺ መች ይሁን ብሎ ይጠይቀዋል። ስልክህን ላክ እስቲ ሉክ ብሎ ይጠይቀዋል ማለት ነው። ከዛ ጂ ብሎ ደግሞ ይጽፋል ማለት ነው። ከዛ ያ ሰውዬ ደግሞ ሄይ ሶፊ እንዴት ዋልክ? አይ ዋዝ ቢዚ በቃ ቢዚ ነበርኩ አይነት ብሎ ይመልስለታል። ከዛ ወረኛ ለእኔ የሚሆን ጊዜ አተ ነው ብሎ ጋዜጠኛ ሶፎንያስ የሚጽፈው ማለት ነው። ከዛ በኋላ ሰውየው ይላል አም ሶሪ ሀወዝ ዩርደይ፣ ከዛ በኋላ ወዝ ፋይን አይነት ነገር ብሎ ሶፊ ይመልሳል። ከዛ ባህር ዳር ነኝ ይላል ሶፊ ደግሞ። ከዛ ያኛው ሰውዬ ደግሞ ኦኬ ለስራ ነው ሲለው ሶፊ ደግሞ አዎ በዛው ሰው አግኝቼ ፈታ ለማለት ይለዋል። ከዛ ያኛው ሰውዬ ደግሞ ኦኬ ባህር ዳር ቆንጆ ነቻ ሲለው ሶፊ ደግሞ አዎ አሪፍ ናት ይለዋል። ከዛ በኋላ ስልክህን ላክልኝ ቴሌግራም ላይ ላውራ፣ እቺን አንድር ላይ ናርጉባት ቴሌግራም ላይ ላውራ የሚለውን ጽሁፍ ማለት ነው። እንዳለ እንደዚህ ነው የሚላቸው ለቴሌግራም ወስዶ ነው እዛ ጋር እርኩሰቱን የሚያወራቸው ማለት ነው። ከዛ ጥያቄ ምልክት ያደርጋል፣ ሄ ሄ ይላል። ከዛ ደህና ነህ ይላል። ከዛ በኋላ ሄ ብሎ ይጽፋል። ልጁ ኢግኖር አደረገው ማለት ነው። ልጁ ዝም አለው ማለት ነው። እና እንደምታዩት አንድ ወንድ ልጅ ለሴት የሚጽፈውን ጽሁፍ ነው ሶፎንያስ ለወንድ የሚጽፈው ከወንድ ጋር ቻት ለማድረግ የሚሞክረው ማለት ነው። ልጁ ሲባንን ተወው። ሌላ የተላከልኝን መረጃ ደግሞ ላሳያቸው። አሁን ይኸውላ ነገር ሳያወጣ ከሁለት ነገር ይሄ ሌላ ነው። አሁን የአንዱን ሰውዬ ጨርሷል። ሌላ ደግሞ መረጃ እያወጣ ነው። 3 ቀን በፊት የተላኩልኝ መረጃዎች ናቸው። ይኸው ሶፎንያስ ዋሲሁን ይላል። ከዛ ልጁን ስሙን ይጠራዋል፣ ሰሚር ይለዋል። ከዛ በኋላ ወይ ብሮ ይለዋል። ከዛ በኋላ ደህና ነህ ሲለው አለ ሶፍዬ ሁሉ ሰላም ብሎ ይመልስለታል። ደህና ነኝ ቴሌግራም አለ ሉክ፣ ያኛው ቴሌግራም አለ ብሎታል። ይሄኛውንም ቴሌግራም አለ አለው። ከዛ በኋላ ይሰጠዋል ልጁ ማለት ነው። ከዛ ወደ ቴሌግራም ይመጣሉ። ከዛ ሶፊ የሚባለው ሰውዬ አካሄዱን ተመልከቱት፣ ምን እያለ እንደሚያወራ ይኸውላችሁ። የእናታችን የቅድስት ድንግል ማርያም ስም ጠርቶ በእሷ አንደበት ልትጠራ አይገባትም። ለዛ ነው እና አዶናይም ሲጠሯት እንግዲህ ያከበሯት የመሰሉ ሰዎች ሁሉ ስሟን የጠሯት ሰዎች ሁሉ ይወዷታል፣ ያከብሯታል ማለት አይደለም። እኛ የምናከብራት እናታችን ቅድስት ድንግል ማርያም እና አዶናይ በአፋቸው የሚጠሯት ቅድስት ድንግል ማርያም የተለያዩ ናቸው። እዛ ጊዜ ጠራት፣ ማታ ሄዶ በመጠጥ ሲራጭ ሲጨፍር አደረ። ከዛ
ይህን ይመስላል። ይሄ ዴይ 7 በዩቲዩብ ቻናሉ እንዲሁም በቲክቶክ ገጹ ላይ በራሱ ዴይ 7 በሚለው 389 ሺህ ሰው ፎሎ በሚያደርገው ገጹ ላይ የተናገረው ነገር ነው። ሶፎንያስ እንደዚህ ተመሳሳይ ነገሮች ለሰው ሜሴጅ ይልካል። ከዛ እንደዚህ አይነት ተመሳሳይ ጥያቄዎችን ይጠይቃል ማለት ነው። ሩት ስልክልሽ እኮ ቢያሽ ጂሚ ቤሪያው ጥያቄ አለ? እስካሁን ያልተጠየቀ አዲስ ጥያቄ አለ? አይ የለኝም፣ ግን እየተቆራረጠ ስለሆነ ኮፒ ሊንክ ያደርጉልኝ። እሺ ኮፒ ሊንኩን እስቲ አድርጉት። ኮፒ ሊንኩ ታብታቡን እያደረጋችሁ ነው። ቴንኪ ሙሌ እንኳን ደህና መጣ። ሰላምታ አቅርብና 2 ደቂቃ አለክ። መሰረታዊ እስካሁን ያልተጠየቀ ጥያቄ ጠይቁት። ኮመንት ላይ እንደዚህ ነክ እንደዛ ነክ ማለት ሳይሆን ልጁ አስገባችኋለሁ። ጥያቄያችሁን አቅርቡለት። ያልተመለሰ መልስ ካለ ለራሳችሁ ውሳኔ ትወስናላችሁ። እስካሁን ግን በተቻለ መጠን መልስ ለመመለስ እየሞከረ ነው። እናንተ የጠየቃችሁትን ጥያቄ ሙሌ መጠየቅ ትችላለህ። እሺ አቤላ ይሰማችኋል? ይሰማል። አመሰግናለሁ አቤላ፣ አንተንም ሌሎቻችሁንም ፍሬዘርንም አመሰግናለሁ። ያው ሰሞኑን የሰማነው ነገር በጣም አስደንጋጭ እና በጣም ሩቅ አገር ላይ የምንሰማ የነበረ ነገር በሩቅ ዓመታት ማለት ነው ኢትዮጵያ ውስጥ በዚህ ልክ መሰማቱ መታየቱ በጣም የሚያሳዝን ነገር ነው። ይህንን ነገር ሰዎች እንደ ቀላል ነገር እያዩ ነው። አሁን ፍሬዘር ላይም የሚፈርዱ ሰዎች ብዙ ናቸው። ኮሜንቶችን እዚህም ላይ ሳይሆን በሌላ ቪዲዮዎች ላይም ኮሜንቶችን አንብቤያለሁ ብዙ። ስለዚህ በዚህ ነገር ለፍሬዘር ልቤ አይውረድ ለማለት ነው። ምክንያቱም እግረኛው ሚዲያ ላይ ቀርበው ልጁ ሲጠየቅ በሳምንት 2 ቀን ቪዲዮ ወጥቼ ወይንም ዜና ምናምን ሰራለሁ አለ። ከዛ ቀጥሎ ደግሞ ከዛ ምንድነው የምታደርገው ቤት ምንድነው የምትሰራው ምናምን ስለው እኔ የቤት እመቤት ነኝ እና የቤት እመቤት ነኝ፣ በቃ ቤት ስቀመጥ የቤት እመቤት ነኝ ብሎ ነው የመለሰው ይሄ ልጅ። እኔ የሰማሁት እግረኛው ሚዲያ ላይ የሰማሁት ነገር ማለት ነው። ስለዚህ ይሄ ልጅ ጋዜጠኛ ነው። ምን አይነት ቋንቋ ምን አይነት አማርኛ ተመርጦ ሚዲያ ላይ እንደሚወራ ይሄ ልጅ ያውቃል። ስለዚህ ጋዜጠኛ ነው። ዝም ብሎ ወይም እንደኔ አይነት ሰው አይደለም፣ ወይም እንደ ሌሎቻቸው አይደለም፣ የሚዲያ ሰው ነው ማለት ነው። ስለዚህ ስንት ዓመት ጋዜጠኝነት ሙያ ላይ ተሰማርቶ ሲሰራ የነበረ ሰው እግረኛው ሲጠይቅ የቤት እመቤት ነኝ ብሎ ነው መልስ የመለሰው ማለት ነው። እኔ በብዙ ነገር በዚህ ልጅ እርግጠኛ እንደሆነ ያደረገኝ መልስ አንድና አንድ ይሄ ነው። ወንድ ልጅ እንዴት የቤት እመቤት ነኝ ብሎ ሊናገር ይችላል? አንድ ወንድ ልጅ ኢትዮጵያ ላይ እንደዚህ ነገር ተሰምቶም ታይቶ የማይታወቅ ነገር ነው ማለት ነው። ከዚህ የተነሳ ይሄ ልጅ ትክክልም እንደዚህ አይነት ችግር ውስጥ ያለ ልጅ ነው ብዬ ግምት ለራሴ እንዲወስድ ምክንያት ሆኗል። ምናልባት ወደነ ፍሬ ስመጣ የምናገረው ነገር ምንድነው ካለኝ ሰዓት አንጻር ይህን ነገር ማጋለጡን ከፈለክ ለማጋለጥ ስትወስን ማድረግ የነበረብኝ ነገር አንድ የህግ አካል ይዘ በቃ አሁን ወጣቶችን ነው ዙሪያ ላይ ያሉ ጓደኞችን የምታውቃቸውን ነው ያረከው። ነገር ግን ሲቪል የለበሰ ሊሆን ይችላል ወይንም ኖርማል የዩኒፎርም የለበሰ ፖሊስ ይዘ ነበር መጠበቅ የነበረብህ። ልክ አንተ ወደምትፈልገው ቦታ ላይ ከደረስክ በኋላ ያለውን ነገር አንተ ሞባይል ውስጥ ያለውን የጻፈውን ነገር እሱም ጋር ያለውን ነገር አሳይተ አሳምነ ቀጥታ ለህግ ነበር ከህግ ጋር ነበር ማገናኘት የነበረው። ስለዚህ እዛው ጣቢያ ነበር መያዝ ነበረበት። ጣቢያ አይደለም አንተ የምትወስደው፣ ፖሊስ ታዘጋጃለህ፣ ከዛ ትገናኛለች። ከዛ በኋላ ፖሊስ ይዘዋል፣ ያለውን መረጃ ይወስዳል፣ አንተ ጋር የተጻጻፋችሁትን ይወስዳል፣ አንተ ጋር የተጻጻፋችሁትን ይወስዳል። ቦታ ላይ ማታቀውም ሰው ሌባ ነው ወይም ሞባይል መንጥፎ ነው ብሎ አንዱ መጥተው ማጅራቱን ብል ጥርሱን ቢያወልቅ ቢመታ ወንጀሉ አንተ ጋር ይመጣል። ከህግ አንጻር እንደዛ ነው የሚሆነው። ምንም ነገር ላይ ባልተጣራ ነገር ላይ ማንም ፍርድ መስጠት አይችልም፣ መምታት አይችልም።
ነገር ግን ለህግ ነው አሳልፎ መስጠት የሚቻል ነበረው። ግን እንደዛ አድርጋችሁ ልኩፍ አድርጋችሁ አቤላምን እንደሚያወራ እንደነበረው ከዛ መጨረሻ ላይ ደግሞ ለቀቃችሁት። አሁን የለቀቃችሁት ነገር እሱ እኮ መጥተው አዲስ አበባ መጥተው እኮ ዝም ብል ይሄ ነገር ምናልባት ላይገለጥ ይችል ነበረ። ነገር ግን እሱ ደግሞ መጥተው አዲስ አበባ መጥተው ደግሞ ሌላ ነገር ዘባረቀ፣ ጻፈ፣ የተለያየ ነገር አለ፣ ተዘረፍኩ፣ እንደዚህ ያደረኩ እንደ አዳማ ምናምን ብሎ ስም አጠፋ። ከዛ እናንተ ደግሞ ይህንን ምላሽ ለመስጠት ምን አደረጋችሁ? ይህን ነገር አወጣችሁ፣ አጋለጣችሁ። በአንድም በሌላም እግዚአብሔር እንደዚህ አይነት ነገር እንዲጋለጥ ስለፈለገ ምናልባት እንደዚህ አይነት ነገር ተከናውነዋል። ኦልሬዲ ይሄ ልጅ ተጋልጧል። የራሱ ሚዲያም ስጠይቀው ራሴን ለማስተካከል ወደ ጸበል ምናምን የሚል መልስ ሰጥቷል። ስለዚህ ሰውየው አምኗል ነው እኔ እያልኩ ያለሁት። ይሄ ልጅ በአንድም በሌላም አሻም ሲጠይቀው ጸበል ገብቻለሁ ራሴን ለማስተካከል ነው ያለው። ስለዚህ ምን ሆኗል? ከ50% በላይ በራሱ አንደበት ይህ ልጅ እያመነ ነው። ከዛ ተጨማሪ ማስረጃዎችም በዚሁ ልክ አሁን አቤል ያሰማው አይነት ይህን ሰምቼዋለሁ እኔ ራሴ አሁን አቤል ያሰማውን። ስለዚህ እንደዚህ አይነት ነገሮች እየጨመሩ መጥተዋሉ ማለት ነው። ስለዚህ የአካሄድ ስህተት ነበረው። ነገር ግን አንተ ልብ አይውረድ፣ ቀጥል። የምትጋፈጥ ያለውን ነገር ተጋፈጥ። ምንም የምትፈራው ነገር የለም። የህግ አካልም ምናልባት በዚህ ዙሪያ ላይ ልጁን ምናልባት ቁጥጥር ስር ካረገ በኋላ አንተን ሊጠራ ይችላል። ከዛ አንተ ያለህን መረጃ ይዘህ መቅረብ ነው ሊኖርብህ የሚችለው። እንደዚህ አይነት ነገሮች ይለመዱ። ስለዚህ ማጋለጡን እንቀጥል የሚል ነው። አመሰግናለሁ። ሰዓት ወሰድኩ መሰለኝ። አመሰግናለሁ። ጥያቄ ነበራለሁ እናንተ ማበረታቻ እና ምክር ለሰጣ እናመሰግናለን። ቴንኪ ሙሌ። ወደ ሌላ ሰው ሀሳብ አልፋለሁ። ኤርሚ ጥያቄ ካለ አሁን የሚመች ቦታ ካለ ከፍተህ ሀሳብ መስጠት ትችላለህ። ቀጥሎ ሄለን ጥያቄሽን ማቅረብ ትችላለህ። ከዛ ሩት ጥያቄሽን ታቀርቢያለሽ። ያሬድ ቀጥሎ፣ ከዛ ነባዊ የሚለውን አካውንት አንዳንድ ቁጥር ደጋግመህ ስለጻፍክልኝ ያስገባውን ያስወረድ 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 ያስወረድኳቸው ወንድሞች እንግዲህ አይ ቲንክ እዚህ ፍሬዘር ራሴን ማጥራት ፈልጋለሁ። የምጠየቀውን ጥያቄ በሙሉ ድፍረትና ነፃነት መመለስ እችላለሁ ብሎ ስለሆነ የመጣው ሚዛናዊ ሆነን ለመጠየቅ እንሞክራለን። አሁን እኔ ካወራው ነገር ሲያስረዳን ከተናገረው ነገር ጥያቄ የሆነብኝን ነገር ብቻ ነው የምጠይቀው። አንደኛው ምንድነው ፍሬዘር ካወራው ነገር አሁን የተለያዩ ቅድም ማን የምትባል ልጅ ገብታ ከጠየቀችው በኋላ ማለት ነው የተለያዩ ወንዶች በዚህ መንገድ አፕሮች ሊያደርጉ ይሞክሩ እንደነበረና እነዛን ወንዶች ብሎክ አድርገህ ታሰናብታቸው እንደነበረ ፈርዘር ስፒች ወይ ደግሞ ኮሚኒኬሽን እንደማታደርግ እና ብሎክ እንደምታደርግ ተናግረህ ነበርና ጥያቄ ምንድነው የዚህን ልጅ ሲሆን እና ከዚህ ልጅ ጋር የተያያዘ ሲሆን ለምንድነው እሱን ነጥለህ ማጋለጥ የፈለከው? ከሌሎቹ ለይተህ ሌሎቹን በዚህ መንገድ ሳታወራ እሱን በዚህ መንገድ አውርተህ ለምን ልታጋልጠው ሞከርክ? ጥያቄ። ሁለተኛው ጥያቄ ደግሞ ምንድነው ሶሪ አንድ ላይ የመለስኩልህ ባልፍ አይሻልም ማለት ሲበዛብኝ ልመልስ እዚህ ማስፈራሪያ ዛቻዎች ያንዳንዱ ሶሻል ሚዲያ በዚህ ሲጨናነቅ እንደዚህ የሚሆንም አልመሰለኝም ነበርና ለምንድን ነው ግን ያጋለጡት ብዬ ለራሴ ስጠይቅ ይሄ በቃ አንድ የተረዳሁት ነገር የእግዚአብሔር ሐሳብ እንደሆነ ብቻ። ምክንያቱም ከዚህ በፊት የመጡትን እየሰደብኩ ነበር ማባራቸው ብሎ ካረጋቸዋለሁ ምናምን። አንዳንዴ ደግሞ በቃ ዲቴል ገብቼ ሁሉ የማይሆን ንግግር ውስጥ ገብቼ የምሳደብበት ጊዜ ነበረ። እዚህ ጋር ሲመጣ ግን አይወላችሁ አንደኛ ነገር እንዳልኳችሁ ይሄ ሰው በጣም ታዋቂ ሰው ነው። ሶሻል ሚዲያ ላይ ያለ ሰው ነው። እኔና እናንተ ይመስለኛል ሚዲያ ስንጀምር ምናልባት 2-3 ዓመት ወይ 4 ዓመት ሊሆን ይችላል እዚህ ፕላትፎርም ላይ ሌሎች ነገሮች ላይ። ይህን ወንድማችንን ግን እኔ የማውቀው
ልጅ ሆኜ ነው ዜና ሲያነብ ምናምን ነው የማውቀው። ማለት እድሜም ትልቅ አይደለም ማለት ፈልጌ ነው በዚህ አጋጣሚ። እና ልጅ ሆኜ የማውቀው ሰው ነው በውስጥ መጥቶ አክብሬው ማለት እዛ ላይ ታችሁ ከሆነ አንተ ባታቀኝም እኔ አውቃለሁ ብዬ ለሱ ያለኝን ክብር አውርቼ ሳልጨርስ ወረደብኝ ማለት ነው። ወርዶ አገኘሁት እና ብስጭት ነው ያልኩት። ተናደድኩኝ የመጨረሻ። ሲቀጥል ደግሞ የተናገረው ንግግር ደግሞ ለእኔ ደግሞ የማይመጥነኝ ነው። ገባ? ከአንድ ወንድ አይደለም እንደ ሀገር ተሾሙ ትልልቅ ሰዎችን ኢንተርቪው ያደረገ ሰው፣ ሀገርን ወክሎ ዜና ያቀረበ ሰው የማትጠብቅ አይነት ነገር ሲሆንብህ ያበሳጫል። እንደ አንድ መንፈሳዊም ሲያበሳጫል፣ እንደ ኖርማል እንደ ሌጋል እንደሆነ ሰው ስታስበው የሚያበሳጫል። ሲቀጥል ደግሞ ከማትጠብቀውም ሰው ደግሞ ሲሆን ደግሞ በጣም ያበሳጫል እና በጣም ብስጭት ብዬ ማጋፈጥ አለብኝ ማጋፈጥ አለብኝ ለምን ማጋፈጥ አለብኝ ብዬ ለምን እህት አለች፣ ትንሽ እህት አለች፣ ታናሽ ወንድም አለኝ። ኢትዮጵያ ውስጥ በጣም በየቦታ አንድ ሴት ምን አለች መሰለክ ፍሬዘር፣ በእኛ የሕክምና ማዕከል ውስጥ እሷ የውስጥ ደዌ ሐኪም ነች መሰለኝና በእኛ የሕክምና ማዕከል ውስጥ በእንደዚህ አይነት ኬስ ተደፍረው እየተሰቃዩ ያሉ በጣም ብዙ ህፃናቶች አሉ እና ትልቅ ውለታ ነው እንደ ሀገር የዋልክልን አጋፍጠሃል ብላ ነው ያለች። ማሰብ ያለብህ አሁን አንዳንዶች ለምን አራራህለት ይሉኛል። እንዴ ተው እንጂ ሰዎች፣ ለእሱ ራርቼ ባላጋፍጥ ኖሮ በእንደዚህ አይነት ልምምድ ውስጥ ያሉ በጣም ብዙ ሰዎች ምን ያህል አደጋ ሊያደርሱ እንደሚችሉ አስባችሁታል? እኔ እዚህ ጋር የሚያስደንቀኝ ከአንዱ ሶፎንያስ ይልቅ ኢትዮጵያ ውስጥ ስላሉ ሚሊዮን ህፃናት ሚሊዮን ሰዎች ባለማወቃቸው ገብተው የማይሆን ነገር ውስጥ ስለሚደረግባቸው ሰዎች ነው በደንብ ላስብ። ለወንድማችን በስተመጨረሻ ይቅርታ ይደረግለት ብያለሁ። ለምን? የግል ኬዝ የለኝም፣ ነገርኳችሁ። ይሄ ከእሱ ጋር ጥል የለኝም። እንደውም ይቅርታ ይደረግለት የምላችሁ አይቀጣ አይደለም፣ ይቀጣ፣ እርማት ይውሰድ፣ ማገገሚያም ካለ ይግባ። ምክንያቱም አንድ ሰው ወዶ እንደዚህ አይነት ነገር ውስጥ ስለማይገባ ማለት ነው። ከዚህ አንጻር ነው ኤርሚ። ሌላው አንድ ሀሳብ መሀል ላይ ለመስጠት ሶፎንያስ ለምንድን ነው ጥያቄ ሲቀርብለት ጸበል መግባት ፈልጋለሁ ብሎ ለምንድን ይሸሽ? ተያይዞ መጥፋት የሚቻልበት ርዕስ ይመስለኛል። አንዳች ነገር ከዚህ ከፍሬዘር ከሚባለው አሁን ለጥያቄ ከቀረበው ወንድማችን ጋር አንዳች ነገር ቢኖረው እና እሱም ጋር የተያዘ ኤቪደንስ ቢኖር እሱም ኤቪደንስ ቢኖረው የድምፅ ቅጂ አሊያም የተላላኩት ነገር ቢኖር ወይ እኔ ብቻ አይደለሁም እሱም እንደዛው ነው ብሎ አጥፍቶ መጥፋት ይችላል። ወይም ደግሞ እሱ አበላሸው የምትሉትን ስም ከእንደገና አብሮ ማበላሸት የሚችልበት ነገር አለ። እሱ ብቻ አይደለም። የአሻም የሚዲያ ትሬዲንግ ወይም ግሩፕ ጥያቄ ያቀርቦለታል። የማህበረሰቡን እሴት ያጎደፈ ነገር ያደረግከው መልስልን ሲሉት በአጭሩ ምንድን ያለው? ጸበል ልገባ ነው ራሴን ማየት። እንደዚህ አይነት ትልቅ ስራው ላይ ነገው ላይ መንገዱ ላይ እንደዚህ ትልቅ ጋሬጣ የሚሆን ሸክም ተቀምጦበት ራሱን ዲፌንድ ማድረግ እኔ አይደለሁም ብሎ መቅረብ ባለበት ደረጃ ቀርቦ መናገር በሚችልበት ሁኔታ ላይ ለምንድን ነው እንደዚህ ያለው የሚለውን ጥያቄ ሶፎንያስ መጥቶ መመለስ ከቻለ መመለስ አለበት ብዬ አስባለሁ። ምክንያቱም ይሄ ልጅ እኮ በቃ ጠየቃችሁት መጥቶ ለመመለስ እየሞከረ ነው። አሁንም እዚህ ውስጥ ያላችሁ ሰዎች ለምትጠይቁት ጥያቄ መልስ ለመስጠት እየሞከረ ነው። ሰው በባዶ ሲጠፋ ወይም ያላችሁትን ነገር ዝም ብሎ ሲቀበል ወንጀሉን አመነ ትሉታላችሁ። አንድ ሰው ግን መጥቶ ራሱን ዲፌንድ ለማድረግ እየሞከረ ነው። ገባ? ትክክልም ሆነ ስህተትም ሆነ ዲፌንድ ለማድረግ እየሞከረ ነው። እንደ ወንድ ልጅ ህይወት እንዳለው ሰው ፍሬዘር ልክ እንዳደረገው ያም ወንድማችን ያም ጋዜጠኛ መጥቶ ይሄንን ነገር ነው መመለስ ያለበት።
ነገሮችን ማድረግ አለብህ። ኤርሚ ሁለተኛውን ጥያቄ አቅርብና አጠር እያደረግን ለሁሉም እንዲበቃ አንተም ስትመልስ ኦልሞስት ተያያዥ ስለሆነ ጥያቄዎች አብዛኛው የሚጠየቀው ለዛ ጥያቄ የሚሆን አጠር ያለ መልስ እየመለስ አስገባቸዋለሁ። የሚወጡትን ሰዎች ስቀንስ አስገባቸዋለሁ። ራንደምሊ ነው እያስገባ ያለሁት፣ ሰዎች እየመረጥኩ አይደለም። ራንደምሊ ነው እያስገባ ያለሁት። ትገባላችሁ። ኤርሚ ሁለተኛውን ጥያቄ ጠይቅ፣ እንቀጥላለን። እሺ አቤላ ቴንኪዩ ፍሬዘርም ለምላሽህ። እዚህ ጋር በደንብ ማስተዋል አለብን ብዬ ማስበው ፍሬዘርን የምንጠይቀው ራሱን ማጥራት ስላለበት ነው፣ አጠራለሁ ብሎ ስለመጣ። ሁለተኛ ደግሞ እኛም ማንም ላይ ለመፍረድ ብለን ሳይሆን የምናወራው በተቻለ መጠን ጥያቄ የሆነብንን ነገር መልስ ከማግኘት አንጻር ብቻ ነው መሆን ያለበት። እንደዛ ነው ማስበው ለማለት ነው። ሁለተኛው ጥያቄ ምንድን ነው ፍሬዘር? ከእሱ ጋር በነበራችሁ ኮንቨርሴሽን እንግዲህ እንዳየ ነው ከባድ ኮንቨርሴሽን ከባድ ኮንቨርሴሽን አድርጋችኋል። ከባድ ኮንቨርሴሽን አድርጋችኋል። ማይሆን ነገር አወራኝ፣ እኔም በዛ በሚፈልገው መንገድ አወራሁት። እንዴት ነው አሳን ለማጥመድ አሳው የሚፈልገው ነገር አይደለም የምትሰጠው። ከዛ በኋላ ያንን ነገር ለመብላት ሲመጣ እኮ ነው እንትን ውስጥ የሚገባው። እሱም የሚፈልገው ነገር ነበረ፣ የሚፈልገውን ንግግር አቀረብኩለት። ከዛ በአካል ለማግኘት ሲመጣ እንደምታዩት ጉድ አድርገነዋል ማለት ነው። ይሄ ኔትወርክ እየተቆራረጠ ነው እያሉ ስለሆነ እስቲ ወዳጆች ታብታብ አድርጉት። እቺ የቲክቶክ ሳይኗን ጊፍት ለመስጠት ሞክሩ። የቲክቶክ ሳይኗን ለቤቱ ማለት ነው። ሪፖርት ያደርጋሉ እነዚህ ተደራጅተው ማለት ነው። ስለዚህ ሳይኗን ብቻ የቲክቶክ ሳይኗን ብቻ እንትን አድርጉ። ቴንኪ አርሴና እንደዛ አድርጉ። ታብታብ አድርጉ። ኮፒ ሊንክ ይቀጥል። 10,000 ይግባ ቢያንስ ኮፒ ሊንክ ቀጥል። መልስ አጠር እያደረግን ወደ ሌሎቹ ሰዎች ሀሳብ እንሄዳለን። ኦኬ። እና ወንድሜ ኤርሚ እንዳልኩ ነው። እሱን የግድ ለማጥመድ ማድረግ የነበረብኝ እሱ የሚፈልገውን አይነት ወሬ እና ንግግሮች መፍጠር ነበረብኝ። ያንን ነገር ፈጥሬ አድርጌ ወጥመድ ውስጥ አስገብቼዋለሁ። እኔ ራሴ በነገራችን ላይ እስክገረም ድረስ ነው 3 ሰዓት ተኩል አይ ቲንክ 3 ሰዓት ከምናምን ማውራት የተጀመረ ኮንቨርሴሽን 9 ሰዓት ላይ ማለት በአንድ ቀን ትውውቅ ከአዲስ አበባ አዳማ መምጣቱ ለእኔም ይሄ ልጅ ምን ያህል ፕሮሰስ እንደሆነ በዚህ ነገር ላይ ማለት ልቅቅ ብዬ ስላወራሁት በቃ አይታችሁ ከሆነ በቃ ዛሬ የምወደውን ላገኘው ነዋ ሲል ሰምታችኋል። መቼም ኮሜንት ላይ አይታችኋል። እና በዚህ ልክ አዲክትድ መሆኑን ነው የተመለከቱት እና በጣም ገርሞኛል። እኔ ያስጠይቀኛል ብዬ አላምንም። ምክንያቱም እሱን ለማጥመድ የተጠቀምኩበት ንግግር ነው። ደግሞ ተሳክቶልኛል። አጥምጄዋለሁ፣ መረጃ ይዣለሁ። አይታችሁ ከሆነ ከአዲስ አበባ እየመጣ ነው። እንግዲህ የሚመጣ ከሆነ ያለውን ነገር አሳያቸዋለሁ እያልኩኝ ለመረጃ እንዲመች አድርጌ ነገሮችን እያቀረብኩላችሁ ነበር እና እሱን ለማጥመድ የተጠቀምኩበት ወጥመድ ነው። ያስጠይቀኛል ብዬ አላምንም። መጠየቅም ካለብኝም ችግር የለም፣ ሄጄም ማብራራት እችላለሁ። ምንም ችግር የለም። ቴንክ ዩ ብራስ ኤርሚ ቴንክ ዩ። ሌላው ምንድን ነው እዛ ቪዲዮ ላይ የተወራ ነገር አለ። ዩቱብ ላይ የተለቀቀው ቪዲዮ ላይ ይመጣል እያሉ ነው። የሚመጣበትን ዓላማ እየተናገሩ ነው። ከዛ መጥቶ የተደረገው ተደረገ። ያን ያህል ትልቅ ጉዳት አልደረሰበትም። ፌስቡኩ ላይ ላፕቶፕ ልቀበል ሄጄ ላፕቶፔን ቅያስ ውስጥ አስገብተው ላፕቶፑን ነጥቀውኝ ከዛ በኋላ ደብድበው ሸኙኝ ካለ በኋላ ቪዲዮ ሲለቀቅ ለምን መጀመሪያ የጻፈውን አዳማ እንደዚህ ተፈጠረብኝ ያለውን ኢንፎርሜሽን ለምን አጠፋ? ሶፎንያስ በፌስቡክ ገጹ ላይ ላፕቶፕ ሊወሰድ ነበረ እና የአዳማ ልጆች ደበደቡኝ ብሎ የተናገረውን ነገር ለምን ማጥፋት አስፈለገው? የእውነት መረጃ ከሆነ እውነት ላፕቶፕ ሊቀበል ከሆነ አዳማ ድረስ ሄደው ያ አዳማ ድረስ የሄደበት ጉዳይ እውነታው እሱ ከሆነ የደረሰበት በደል ከሆነ እንደውም በደሉ በቪዲዮ ቀርቦለት ይሄው ላፕቶፕን የተቀበሉኝ እነዚህ ናቸው ብሎ ፊት ለፊት መጋፈጥ ሲገባው መጀመሪያ የጻፈውን ጽሑፍ አጥፍቶ ለምን
አጥፍቶ ለምን ቶሎ እንዲደርሳችሁ በተቻለ መጠን ራሳችሁ ሀሳባችሁን አሳጥሩ። በተረፈ ትገባላችሁ ብዬ አስባለሁ። ቴንኪዩ። ሄለን ማይክሽን ክፈቺ፣ ሀሳብሽን ማቅረብ ትችላለሽ። እሺ አቡና ቴንኪዩ። ሰላም ለእናንተ ይሁን። እንዴት አመሻችሁ? ሰላም እሺ፣ ብዛ ደህና ነህ? አሜን። እሺ ቴንኪዩ ፍሬ ስላገኘው ደስ ብሎኛል። በዚህ አጋጣሚ የኔ ጥያቄ የመጀመሪያው ጥያቄ ያው አንተ ራስህንም ነፃ ለማውጣት አሁን አቡና ከተናገረው ነገር ጋር እያይዤ ሶፊ ለምን ያን አደረገ እንዲህ አደረገ ለምን እንዲህ አላደረገም እሱን በሱ ወገን ያሉና እሱም ደግሞ ወደፊት መጥቶ የሚሰጥበት ሀሳብ የሚኖረው ይሆናል ብዬ አስባለሁኝ። ግን አሁን ህዝቡ ብዙ ጥያቄ እየሆነበት ያለው ነገር እኔም ጋር እንደ ጥያቄ የሚያቃጭልብኝ ነገር ያንን ነገር ሶፊ ከአዳማ ተመልሶ አዲስ አበባ ደርሶ በደንብ ተረጋግቶ አእምሮውን አሰርቶ ያን ሀሳብ አስቦ ፌስቡክ ላይ እስኪፖስት ድረስ አንተ ምንም ነገር እያደረግክ አልነበረም። መችና እንዴት በምን ሁኔታ ነበር ያንን ነገር ልታጋራን አስበህ የነበረው ለሰፊው የኢትዮጵያ ህዝብ? እሱ ቀድሞ ባያጋራ ኑሮ ያንን ነገር። የመጀመሪያው ጥያቄ ይሄ ነው። ሁለተኛው ጥያቄ ፍርዬ እንደ ክርስቲያን እህት ነው የምጠይቅህ። ወጣቱን ምን ታስተምረዋለህ? ምን ትመክረዋለህ? እንደ አንድ አማኝ ወንድም፣ እንደ አንድ በቤተክርስቲያን ታንጭ ያለኩ ልጅ ነኝ ስትል ሰምቻለሁ ቅድም። ስቲል በቤተክርስቲያን ውስጥ ያለህ ወጣት ነህ እና አንድ የቤተክርስቲያን ወጣትን የሚወክል ነገር ነው ወይ ዩቲዩብ ላይ የምታስተላልፈው? ገባህ? በእንደዚህ አይነት ነገር ውስጥ ያሉ ወንዶች ተስበው የመጡበት ምክንያት የኔ እንደዚህ መሆን ነው ብለህስ አስበህ ለራስህ ምክር ሰጥተሃል ወይ? ለወደፊቱ ለወጣቱስ ምንድነው ይዘህለት እየመጣኸው ያለው ነገር? ከኔ ተማሩ ብለህ የምትናገርበት ነገር አለህ ወይ? ይህን ብትመልስልኝ ደስ ይለኛል፣ ለወጣቱ ከመጠንቀቅ አንጻር። መልካም እሺ። የአጋጣሚ ጉዳይ ሆኖ ሶፎንያስ የሚገርማችሁ ምን ተፈጠረ መሰላችሁ? አስፈላጊ የሆነ ሀሳብ ላይ ነው ሀሳብ የምሰጠው። አሁን ናቹራል የሆነ ነገር ነው ሀሳብ የምሰጠው ለማለት የተፈለገ ይመስለኛል። እኔ ስሰማው እንደዛ ነው። ከዚህ ውስጥ ሴክስ ማድረግ ኤግዛክትሊ አቤላ እንደዛ እንደሆነ ገብቶኛል። ግን ደግሞ እኔ አንድ ጥያቄ ልጠይቅህ። እነኚህ ሰዎችም እኮ ሲመጡ ተፈጥሯችን ነው ብለው ነው አይደለ የመጡት? ግን ደግሞ ስህተት እንደሆነ እያወገዘች ነው የምትገኘው ሀገራችን እንደ ሀገር። አትደግፈውም እንደ ሃይማኖት፣ አትደግፈውም እንደ ሀገር፣ እንደ ህጉም ቢሆን አይደለ? ስለዚህ ፍሬዘርም የሚያወራበትና የሚሄድበት መንገድ ተፈጥሮን በትክክለኛ ሁኔታ ዲፋይን የሚያደርግ አይደለም፣ በሀገራዊ ሁኔታ ማለት ነው አይደል? ይህ ግልጽ የሆነ ነገር አልተለመደም በሀገራችን። አንዴ እዚህ ጋር ትመልሳለች። ጥያቄ ልጠይቃት። ምንድን ነው የወንበር መዞር መሰለኝ ችግሩ። ብዙ ጊዜ የተለመደው ኮንቴንት ሴት ልጅ ለመደሰት ለመርካት ወይም ሴት ሚስትን ለማስደሰት እንዴት ነው ማድረግ ያለብህ የሚል ኮንቴንት ቢሆን ኖሮ ያለው ማንም ሰው በዚህን ያክል ደረጃ እሱ ላይ ጥያቄ አይፈጥርበትም። አሁን እሱ ግን ወደ ሴቶቹ ወንበሩን አዙሮ ባልሽ እንደዚህ ነው የሚፈልገው አይነት ሀሳብ ነው እየሰጠ ያለው ለሴቶች ማለት ነው። ኮንቴንቱ እንደዛ ነው። የቪዲዮዎቹ ኮንቴንት ለአንዲት ባላላት ሴት ባሏን እንዴት ከባሏ ጋር እንዴት አይነት ወሲባዊ ግንኙነት ማድረግ እንዳለባት ምናምን ነው የሚያወራው። ከኢትዮጵያዊነት አንጻር እንደዚህ አይነት ግልጽነት አልተለመደም። ኤግዛክትሊ ለመጀመሪያ ጊዜ ነው። እውነት ነው፣ ልክ ነው። እና መመለስ ትችላለህ መልስህን።
እሺ ሄለን ምን መሰለሽ እኔ የኖርኩበት ፋሚሊ ውስጥ ችግርና ኬዝ እንዳለ በግል ህይወቴ ስለማቅ ይሄን ነገር በአደባባይ ገልጬ የምናገረው ምክንያት አለኝ። የመጀመሪያው እሱ ምክንያቱን አልነግርሽም እዚህ ጋር የራሴ የግል ህይወቴ ስለሆነ ነው። ነገር ግን ስለ ወሲብ ልክ አይደለም ያልሽው ባልሽ እስቲ ግቢና በትዳር ውስጥ ነው እያልኩኝ ስናገር የነበረው እያልኩኝ ስናገር የነበረው እያልኩኝ ስናገር የነበረው ወይ ለትዳር መፋቻ ምክንያት አይደለም ነው ወሲብ ላይ እኔ ላስታውስህ ፍሬ አንድ ቪዲዮ ላይ ምን ይላል መሰለ ከትዳር በፊት ባታረጉ መልካም ነው ካደረጋችሁም ደግሞ ግን ብለህ የምታወራበት ወሬ አለ። እና ምን ሆነ እሱ ኦኬ ካደረጋችሁም ብለህ የምታስተምርበት ኦልሬዲ ከትዳር በፊት ቢደረግ ችግር እንደሌለ አላስተማርኩም አላልኩኝም። እኔ ይኸውልሽ ግልጽ በመሆን አምናለሁ፣ በማስመሰል አላምንም። ኦኬ እሺ ይሄንን ቆይ እንዴ እዚህ ጋር ጥያቄ አንስተሽ እኔን ሪከርድ አስደረገሽ ለመሄድ ነው እንዴ የመጣሽው? ልመልስልሽ፣ ጠይቀሻል፣ ልመልስልሽ። ከትዳር በፊትም ብለሃል አልሽው። እውነቱን እናውራ ከተባለ የአብዛኛው የወጣት ህይወት ቢፎር ሜሬጅ ሴክስ ላይፍ አለው አብዛኛው ወጣት። ይሄ ግልጽ ነው፣ እኔንም ጨምሮ ግልጹ እናውራ ከተባለ ማለት ነው። ነገር ግን ስለዚህ እንደምታስተምር እያመንክልኝ ነው። አመሰግናለሁ። ኧረ እቺ ሴት ምንድን ነው የምትለው? እግዚአብሔር ለምንድን ነው ኔጌቲቭ ነው ፓርቱ የምትወስጂው? ምንድን ነው ይኸውልህ፣ አሁን እኮ አንተ ራስህ ነህ እኔ ላይ እስቲ ትችት አቅርቢ ያልካት ትችት እየሰጠች ያለችው። አሁን ሰዎች ጥያቄ እንዲያቀርቡ ነው የገቡ። አንተ እሷን ትችት አቅርቢ ያልካት ትችት እያቀረበችብህ ነው። ወይ ትችቱን አቅርቢ። አይ ትችቷ ፌር አይደለም አቤላ። አሁን ለምሳሌ እናውራ ከተባለ እኔ አሁን ሄለን ስንት ዓመቷ እንደሆነ አላውቅም። ፌር የሚባል ትችት እኮ የለም ፍሬዘር፣ ፌር የሚባል ትችት የለም። አቅርቢ ስላልካት አቀረበች። አንተ ነህ ትችቱን ሃንድል አድርገህ ሀሳቧን ገዝቶ አሊያም በሀሳብ ልዩነት ተለያይታችሁ እኔ እንደዚህ ነው ያሰብኩት አንቺ እንደዚህ ነው ያሰብሽው ብለህ እንትን ማለት የምትችለው አንተ ነህ። እሷ ግን ትችት ስላልካት ትችት አቀረበች እንጂ ጠይቃ ለመውጣት ነው አይ ቲንክ የገባችው ልጅቷ። ያቀረበችው ትችት ከባህል ያፈነገጠ ነው የምታቀርበው ነገር እያለች ነው። ከባህል ያፈነገጠ ነው። እንዴት እንደዚህ አይነት ነገር ውስጥ ገባ? ያ ነገር እንደዚህ አይነት ሰዎች ወደ አንተ እንዲመጡ አትራክት አድርጓቸዋል እያለች ነው። አንተም ደግሞ ቅድም ስትናገር እንትን ብለህ እየተናገርክ ነበር። አይ ቲንክ አንድም ሁለቴም እንደዚህ አይነት ሰዎች በውስጥ በኩል ሲመጡ ብሎክ አድርጌያቸዋለሁ። ማን ነው ጋዜጠኛ ሶፎንያስን ግን እስከ መጨረሻ ላየው ፈልጌ ኮንቨርሴሽንን ቀጥያለሁ ብላ። ስለዚህ እሷ እያለች ያለችው ይሄ ነገር እንደ ምክንያት አይቆጠርም ወይ አንተ የምትሰራቸው ኮንቴንቶች እነዚህን ሰዎች ለመሳብ? የውላችሁ እውነት ነው። በአንድ በኩል ልክ እኮ ነው። እንደዚህ ከወሲብ ነክ ጋር የተገናኙ ነገሮች መስራቴ አትራክት ሊያደርጋቸው ይችላል። ነገር ግን እኔ እነሱ አትራክት ሆኑም አልሆኑም ምን አይመለከተኝም፣ የራሳቸው ጉዳይ ነው። ከመጡ ያው ልክ ገብተው ይመለሳሉ። እዚህ ጋር ግን እየሰራውኝ ያለሁት የብዙዎችን ቤት ነው። አይ ቲንክ ከባህል ያፈነገጠ ነው የሚለው እንዳለ ሆኖ ግን አልጠቀማችሁ። ለምሳሌ ወንዶች እንደዚህ አይነት ነገር ይወዳሉ ብዬ ስናገር በጣም ብዙ ባለትዳሮች ቤቶቻቸውን ትተውች የሚወጡት ለምንድን ነው? እስቲ እውነት እናወራ። ለምሳሌ ውሽማ የሚያስቀምጡት ለምንድን ነው? ይቅርታ ምናልባት አሁን ከዚህ በኋላ ስለምናገራቸው ቃላቶች ቤት ውስጥም ያለችው ሚስቱ ያላት ጡት ሁለት ነው፣ እዛም ውሽማ ብሎ ያስቀመጧት ጡት ሁለት ነው። ግልጹ ስነግራችሁ ያችኛዋም ሴት ናት በጾታ ያችኛዋም ሴት ናት። ነገር ግን ምንድነው በመካከል ያለው ልዩነት? የሆነ ልክ ያልሆነ ነገር አለ። ያንን ነገር ከማስተካከል አንጻር ነው ግልጽ ሆኜ እዚህ ጋር እያወራሁ ነበር። ሲቀጥል ከትዳር በፊት መመክር ሰው አይደለሁም፣ ግን ደግሞ የአብዛኞቻችንን ህይወት ስንመለከት ወጣትነት የሚባለውን ላይፍ ስናሳልፍ ሚስቴኮች ይኖሩብናል ምናምን። ግን እዛ ነገር ውስጥ እንኳን ካላችሁ ነው ጥያቄ። ንግግሬ እንደዛ እንጂ አድርጎ አይደለም። ያገባችሁ ከሆናችሁ መልካም፣ ግን ያላገባችሁ ሆናችሁ እንደዚህ አይነት ነገር ውስጥ ሆነ ያላችሁት ግን በቻላችሁት አቅም በዚህ ነገር እንዳትጎዱ እንደዚህ አድርጉ። ጀስት አድቫይስ እኮ ነው። ደግሞ የተኖረን ላይፍ ማውራት ደግሞ ይሄን ያህል ክፋት አለው ብዬ አላምንም። ሲቀጥል ከባህል ያፈነገጠ ነው ላላችሁት
በቻልኩት አቅም ለምን እኔ ፈራጅ አይደለሁማ። እኔ አድቫይስ ሰጪ ነኝ። ማንኛና ነው አሁን አንዳንዶች እንደዚህ ለምን ታደርጋለህ ይላሉ። እሱ እንደማይወድቅ ምን ማስረጃ አለው? ማንኛና ነው ሌላውን ሞቅሶ ከትዳር በፊት እንደዚህ ነገር ውስጥ አለ ብዬ። ስለዚህ ለመውቀስ ሳይሆን ከማስተማር አንጻር ብቻ የተናገርኩት ስለሆነ ሄለን እህቴ እኔ በግልጸኝነት ስለማምን ነው። ማስመሰል አልወድም። ስም እየጠራው ለምሳሌ አሁን ይቅርታ አድርጉልኝ ጡት ብዬ እጠራለሁ። ለምንድን ነው የምጠራው? ስሙ ስለሆነ ነው የምጠራው። ሌሎች ፓርቶችንም ልጠራ እችላለሁ። ይህንም የምጠራው ስሙ ስለሆነ እና ከዚህ አንጻር ተረዱ። ከእነሱ ስለ ወሲብ ስለሰራው መጡ ማለት እኔ ነኝ ማለት አይደለም። ያው መጣ አንተ ግልጽ ስለሆንክ ነው፣ እኔም ግልጽ ሴት ስለሆንኩ ነው ቀፋፊ ነህ ለእኔ ብዬ ያወራሁት። አም ሶሪ ስለ ግልጽነቴ ስለኔ ገብቶሃል አይደለ? ግልጽነት ሳይሆን ይሄ ግልጽነት ሳይሆን አንቺ እያደረግሽ ያለሽው ስድብ ነው። ግልጽነት እንደዚህ አይደለም። ግልጽነትና ብልግና ይለያያል። የኔና ፐርሰናል እንዳይሆን ጥያቄ ጨርሰሻል? ሌላው ጥያቄ ምንድነው? ወጣቱን ምንድነው ማስተማር የሚፈልገው ከዚህ በኋላ እንደዚህ አይነት ነገር ወደ እንደዚህ አይነት ነገሮች እየተሳበ እንዳይመጣ? አቤላ እንደምታውቀው አሁን ኦፍ ቶፒክ ነው ግን እያወራች ያለችው። ለምንድን ነው የምትፈቅድላት? ጉዳዩን በተመለከተ ብቻ ጥያቄ እንድትጠይቅ ጉዳዩን በተመለከተ ብቻ ነው እያወራ ያለው። ጉዳዩን በተመለከተ ነው። ለምን እንደዛ ይገባል? በዛ ላይ ደግሞ ረዥም ሰዓት እየወሰዱ ነው አቤላ እና ብዙ ሰው ስላለ ትን ያጠራጠረ ቢሆን ጊዜ እንጨርስና ወደ ቀጣይ ሩት ናት። አይ ቲንክ ቀጥሉ። ቴንኪው አቤላ አመሰግናለሁ። ፍርዬ ቴንኪ። ሩት መቀጠል ትችያለሽ አንቺን ሀሳብ። እሺ ቴንኪው። እሰማለሁ። ኔትወርኬ በጣም እያስቸገረኝ ነው፣ ግን ሀሳቤን ለመናገር እሰማለሁኝ። ይሰማል። እሺ በመጀመሪያ በጣም ነው የምናመሰግነው አቤል ፍሬዘርን ስላመጣ። ቴክስት አድርጌለት አልሰማኝም ነበር፣ አላየውም ነበር። በጣም ጀግና ነህ፣ እግዚአብሔር ይባርክ ማለት እፈልጋለሁ። የእውነት ብዙዎች ያልደፈሩትን ወንድ ነኝ ባዮች የማይሞክሩትን እንቃወማለን ብለው ግን በድርጊት የማያሳዩንን ነገር አንተ የእውነትም አድርገኸው ስላሳየህን እናመሰግናለን። የእውነት እንደዚህ አይነት ድፍረት የላቸውም፣ ለዚህ ነው የሚቃወሙ በነገራችን ላይ። እና ይሄን ነገር ሳልናገር ማለፍ አልፈልግም እና በጣም አዝናለሁ እንደዚህ አይነት ሲቹዌሽን ላይ በመቀመጥ። ትክክለኛው ወንጀል ስለሆነ ስለ ኃጢአት ምናምን አላወራም። ወንጀለኛው ባልተነሳበት ግን አንተ ደግሞ ያለ ቦታ ተቀምጠ እንደዚህ እየተጠየቅ መሆን ራሱ አገራችን ያለችበትን ውድቀት ነው የሚያሳየን። እውነት ለመናገር እኔ በጣም ነው ማዝነው ማለት ምን ያህል ጋይድ እየተደረግን እንዳለ፣ ምን ያህል ወደሚፈልጉት ነገር እየመሩን እንዳለ በቃ ራሳችሁን እዩበት። የእውነቴ ነው። ማፈር አለብን በዚህ ራሱ ማለት ያለፈ አልፎ እያደረገ ያለው ነገር ከማመስገን አልፈን ልጁን ደግሞ ተጠያቂ እያደረግነው ነው በዚህ ነገር እና በጣም አፍራለሁ። እውነት እንደ ሀገር በጣም አፍራለሁ። ብዙዎቻችሁ እንቃወማለን ትላላችሁ እንጂ እውነት ለመናገር ፍሬዘር የምትቃወሙ በጠቅላላ ለዚህ ነገር ተባባሪ ናችሁ፣ የአጋንንት መሳሪያ ናችሁ ብዬ ነው ማስበው። ምክንያቱም እዚህ ሲስተም ውስጥ በሆነ መንገድ እያዋጣችሁ ነው ብዬ ስለማስብ ማለት ነው። እና በጣም ነው በቃ ይሄንን ለመናገር አንድ ጥያቄ ነው ያለኝ፣ እሱን እናገራለሁ። ግን እንደ ሀገር በጣም ምን አይነት ውድቀት ውስጥ እንዳለን የምናይበት በጣም ብዙዎች ሊያመልጡበት የሚገባ ማስተዋል የነበረባቸው ነገር ግን በቃ እንደምታዩት ነው። እኔ አይዶን ነው እራሳችሁን ደግሞ አትፍረጂ እፈርዳለሁ። ባይዘው የምፈርደው ለምንድን ነው? ሌባን ሌባ አላል ምንድነው? ሌባን ሌባ አላለሁኝ። ትክክለኛ ወንጀሉን ያመነ ስህተቱን ያመነ መጥቶ ያልተከራከረን ግን ይሄ ሰውዬ በተቻለው መጠን ማለት እንደውም አስተዋይነቱን ነው እዚጋ የምናየው። ባይዘው ኢሞሽናል ሆኖ አለማስደብደቡ ራሱ በዛ መሀል በጣም ማለት ሊበረታታ እኮ የሚገባ ነው። እኔ የደቦ ፍርድን በምንም አይነት አልደግፍም ክርስቲያን ስለሆንኩ።
ማንም ሰው ከኃጢአቱ የመመለስ እድል አለው። እስከ ኃጢአቱ ደግሞ የሚወደው ጌታው የሞተለት ጌታው አለለት ብዬ አምናለሁ። ግን እንደ ሰው ግን ብዙዎቻችሁ የሌላችሁን ኳሊቲ ግን እሱ ግን አደረገ። አይተናችኋል፣ እናንተን አይተናችኋል። ሁላችሁም ውሸታሞች ናችሁ። በነገራችሁ ላይ ይሄን ነገር ትደግፋላችሁ፣ አትቃወሙ። ምክንያቱም በእንትን ወንድ ላይ ሲሆን ስለምትፈሩ፣ በተለይ ወንድ ነኝ ባዮች ስለምትፈሩ ሴት ላይ ነው የምትበረቱት። ሴትን ማስጣት ላይ ነው እንጂ የምትበረቱት በማስረጃ የተደገፈ ነገር ፊት ለፊታችሁ አይናችሁ ውስጥ መቶላችሁ ግን ጭራሽ ልጁን ታሳቅቁታላችሁ። እና በጣም እንደ ሀገር ነው ያፈርኩት። ያው ጌታ ምስክሬ በጣም ነው ያፈርኩት። የናዝሬት ልጆች ይህን ልጅ በጣም ፕሮቴክት ልታረጉት ይገባል። እኔ በዚህ ነገር ታምቻ አውቃለሁ። ባይዘወይ ለዝቢያንሽ ተብዬ አውቃለሁኝ ባልሆንኩበት በታየሁበት ብቻ ማለት ነው። እና ይህንን ነገር አልደለሁም ብዬ ተቃውሞ ቪዲዮ ስሰራ ግን እነሱ ራሳቸው ሊያስጠቁኝ የእኛ ወገን ናት እያሉ ሲሉ ነበር። በተመሳሳይ ይኸው ፍሬዘር ጋር መጥተው ኮሜንት እያደረጉ ነው ማለት ይሄን ያህል ታወራችኋል፣ ይሄን ያህል ነው ለአሰራር ተላልፋችሁ ነው የምትሰጡት። የእውነቴን ነው። በጣም ነው የሚገርመኝ። ያሰመሩላችሁን ሩቅ ይመስላችኋል አይደል? እጃችን ላይ ነው ያለው። በየኮሜንቱ ተናገሩ ብትባሉ በየኮሜንታችሁ እንደዚህ አይነት ሜሴጆችን ታስተላልፋላችሁ። እንደምትጸየፉት አይደለም አክሽናችሁ። የሆነ ነገር ቫይራል እስኪወጣ ስለጠበቃችሁ ነው እንጂ ብዙዎቻችን በሜሴጅ የምናስተናግደውን ነገር ነው ባይዘዌይ ይሄ ልጅ አስተናግዶ ያጋለጠው በነገራችን ላይ። ስለዚህ እኔ በጣም እንትን ላበረታታ እፈልጋለሁ። ምናልባት ደግሞ አንተ ካለህበት ስህተትም እንድትመልስ እግዚአብሔር መንገዱ ይሆናል። ስህተት ስል ይሄ ፐርሰናል ከእግዚአብሔር ጋር ባለ ሪሌሽንሽፕ ነህ ማለት አይደለም። እንዳልሆንክ በጣም እርግጠኛ ነኝ። ምክንያቱም እኔ ስለማውቃቸው ማለት ነው። አይደለህም የሆነው ሰውዬ ተናግሯል። በጣም ግልጽ ነው። በነገራችን ላይ በግልጽ ነው የታየው። ማለት ናዝሬት ድረስ መጥቷል። ምንም ማስረጃ አያስፈልግም። ማስረጃ ራሱ እኮ እጃችሁ ላይ እሱ ራሱ በቂ ነው። ዲሌት ማድረጉ በቂ ነው የፌስቡክ እንትኑ። ግን ይሄ በእርግጠኝነት አንዱ መሳሪያ ነው። በቃ ይሄ የነሱ ነው እና በዚህ ነገር ውስጥ እሱን ፍሬዘርን የምትቃወሙ ሁሉ በሆነ መንገድ ለትውልድ አስተዋጽኦ እያደረጋችሁ እንደሆነ እወቁ። ውሸታችሁን ነው ይሄ ነገር ማለት አናቅም እኮ ስንት ወንድ ህፃናት እንደተደፈሩ በነገራችን ፖሊስ ምናምን የምትሉት በማስረጃ ያልተረጋገጠ ነገር ምንድን ነው? ፖሊስ ይዞ የሚሄደው ምን አይነት እንትን ነው? ትምህርት ነው የተማራችሁት? ፖሊስ ከመሬት ተነስቶ ተከትሎ ይሄዳል እንዴ? በማስረጃ እንኳን ማለት እንዴት እንደምታስቡ በጣም ስለሚገርመኝ ነው። በማስረጃ እንኳን እንትን ተብሎ እኮ ነው ተመርምሮ እኮ ነው ፖሊስ በመጥሪያ እኮ ነው የሚሄደው። እንዴት ነው የምታስቡት? ኢቭን ምክንያት ብላችሁ ጥያቄ የምትጠይቁበት ነገር ራሱ ሚዛናዊ አይደላችሁም። በቃ ዩቲዩቡ ኮንቴንት ነው። ሁልሽም በጓዳው ክርስቲያን ነኝ ባይ፣ አገልጋይ ነኝ ባይ፣ ቄስ ነኝ ባይ በየጓዳው የፖርን እናንትን ብለሽ ተደብቀሽ አይደል እንደ የምታየው። እሱ ለምን በግልጽ ባለትዳሮችን ረዳ ምን ረዳ ብለ እንደ እንትን ልትዋሺ መተሽ እዚህ ጋር እሱን ጀጅ ታደርጊያለሽ ማለት በጣም ነው የሚያሳፍረው። እውነት የምሬ ነው። በጣም ነው ማዝ ነው። የእውነቴን ነው። እዚህ አይነት ፖዚሽን ላይ በመቀመጥ እግዚአብሔር ደግሞ እንደሚጠብቅ አምናለሁ። ካለህበት ነገር ደግሞ እግዚአብሔር ያውጣ። ደግሞ እግዚአብሔር ያውጣ። ደግሞ እግዚአብሔር ያውጣ። ደግሞ እግዚአብሔር ያውጣ። ከአንተ ጋር ይሁን የምጠይቀው ጥያቄ ነው። ወንድና ሴት ላይ ሲሆን ይለያያሉ የሚለውን በሶስተኛ ለፍሬዘር የምጠይቀው ጥያቄ ደግሞ ምናልባት እኔ ጥያቄ ፈጠረብኝ የነበረው አንድ ነገር ነው። ዶናት ምን እንደሆነ እንዴት አወቀ የሚለውን ኮንቨርሴሽናችሁ ላይ እሱን ብትነግረኝ ደስ ይለኛል። ሌላም ሰው ሲል የሰማሁትን አመሰግናለሁ። ቴንኪዩ። ኦኬ እሺ ሩት በርገር ነው ያለው። በርገር እኔ አላውቅም እውነት ለመናገር በመካከል ያው ኮንቨርሴሽናችንን ከመጠበቅ አንጻር ነው። እኔም በርገር ልክላለሁ ሲለኝ ያው ምንድን ነው ያሰብኩት ሊሆን የሚችለው ያው እያወራን ያለ ነው ስለ ሴክሹዋል ነገር ስለሆነ በቃ የተለመደውን ይሄ የገማ ነገር ሊልክልኝ እንደሆነ ጠርጥሬያለሁ። ገባሽ አይደለ? በርገር ሲለኝ መቼም
እንትን አይልክልኝም። የሚበላውን በርገር እንደማይልክልኝ ግልጽ ነው። እያወራን ያለነው ነገር ምን ሊያደርጉ እንደሚችሉ ሴሰኞች እንደሆኑ አውቃለሁ፣ እንደሚላላኩ አውቃለሁ። ሶ ይህን እኮ ለማወቅ እኮ እንትን ማለት አይደለም። ሶ ችግር የለም ኦኬ ምናምን ምን ሊልክልኝ እኔ እኮ ደንግጫለሁ። እስከፍቶ ማለት ቂጡን እኮ ነው ይላክልኝ። ደንግጫለሁ ከምታስቡት በላይ። እኔ ይህን አልመሰለኝ። እንደውም ይሄን መሰለኝ ሌላ ነገር በቃ ከታች ብልቱ ምናምን ይልክ ነበር ይመስለኝ። እንደዚህም አልመሰለኝ ነበር። ግን በቃ ኮንቨርሴሽናችን እንዳይረበሽ በቻልኩት አቅም ነጥብ እንዳይጥልብኝ ማለት ጠርጥሮኝ እንዳይተወኝ ብዬ ነበር። ችግር የለም ብዬ አንድም ነው። በነገራችን ላይ ከ5 ከ6 ከ7 በላይ ነው የጠየቀኝ። ላክልኝ 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 ብለኝ ሰርፕራይዝ ነው ናና ይሻላል ተገናኝተን ይሻላል የምለው ያ ነገር በቃ ውስጤ ነበረ ማለት ነው። ስለዚህ በርገር ሲል እኔ አላውቅም። በቃ እልክልሃለሁ ካለኝ እሺ ላክልኝ እንደሚያቅሰው እሱ ነው። የሚገርምሽ እንዴ እቃ ገዝተሃል ሁሉ ብሎኛል። እኔ እስካሁን እራሱ አልተመለሰልኝም። ምንድን ነው እቃ ምን እቃ ገዝተሃል? ምን አዎ ገዝቻለሁ። ምንድን ነው ግን እቃ? እኔ ምናልባት የምታውቁ ሰዎች ካላችሁ ብታብራሩልኝ ደስ ይለኛል። እና ያው አውቄ ሳይሆን ጀስት ኮንቨርሴሽናችንን ከማስቀጠል አንጻር ነው እሺ እያልኩኝ ሲቀበል የነበረው እና ይሄ ነው። እሺ ጃልሴና መቀጠል ትችላለሽ። አይ ቲንክ በእንትኑ በተርታ ነው እየሄድን ያለን። ከዛ ተኬ ተቀጥላለህ። ቴንክ ዩ ሩት፣ እናመሰግናለን ስለገባሽ። በነገራችን ላይ በዚሁ ፍሬዘር መጥቶ ራሱን ነገሩ ወደ እሱ ባክፋየር ስላደረገ ካሰበው ነገር ውጭ እንደሆነ ስላሰበ አንተ ቤት መጥቼ ራሴን ማጽዳት ለሰው ራሴን ማብራራት ፈልጋለሁ ስላለ ነው ይህ ፕሮግራም የተካሄደው። በየኮመንቱ የራሳችሁን ግንዛቤ የሰጣችሁ ሰዎች አላችሁ። ለምን ያንን አሰባችሁ አይደለም ምለው፣ ግን ባለቤቱ የሚናገረው ነገር ሰምታችሁ አመዛዝናችሁ ነገሩ እንድትቀበሉ ያክል ነው ይሄ ነገር እየተደረገ ያለው። ጃልሴና መቀጠል ትችላለሽ። ጉንፋን ስለያዘኝ ነው፣ ይቅርታ አድርጉልኝ። እሺ አቡ አመሰግናለሁ። ፍሬዘር ስላገኘሁህ ደስ ብሎኛል። በመጀመሪያ አፕሪሼት አድርጋለሁ ያደረግከው ነገር በጣም እናመሰግናለን። ጠይቅ የቴክስት ማስረጃዎች አሉ ከቪዲዮ በፊት አይደል? ያንን የቴክስት ማስረጃ ይዘህ ለምንድን ነው የህግ አካል ሲቪል ለብሶ አብሮህ እንዲሆን ያላደረግከው? በዛ አቅጣጫ ብትሄዱ ቢያንስ ነገሩ ለእናንተም ቀለል ብሎ ያንንም ሰው ማጋለጥ ይቻል ነበረ የሚል ነው። የህግ አካል ለምን ከእናንተ ጋር አልነበረም? ሌላኛው ጥያቄ ደግሞ ቦታ መራረጣችሁ ትክክል አይደል? ለምንድን ነው እንደዛ አይነት ቦታ የመረጣችሁት? ሰው ወር ያለ ቦታ ላይ እንደተባለው ትንሽ ጊዜ ወስዳችሁ የሆነች ቤት ውስጥም ቢሆን ለማወጣጣት ለመሞከር አልቻላችሁም? እንደዛ እና ይህንን ከመለስክልኝ አመሰግናለሁ። ግን በመጨረሻም ሩት ያለችውን ነገር በጣም ነው የምደግፈው። ኮንተንትህ የዩቲዩብ ኮንተንትህ ብዙ ሰው እየሰማው ነው፣ ብዙ ሰው እየተጠቀመበት ነው። ማንም ምንም ቢል እየተጠቀመበት ነው የሚሰማው። ስለዚህ ምንም እንድትሸማቀቅ ምናምን አትሸማቀቅ። ስራውን ወደውት የሚሰሙታሉ፣ ያልተመቻቸው ገብተው አዩ። ሰብስክራይብ አድርገው የሚያዩ ደግሞ የሚጠቀሙበት ሰዎች ስላሉ ቀጥል፣ በርታ፣ እግዚአብሔር ከአንተ ጋር ይሁን። ራስን ጠብቅ። በዛ ነገር ስታጋልጥ ብዙ ነገሮች ይደርሱብሃል፣ ብዙ ችግሮች ሊመጣብህ ይችላል። ራስን ጠብቅ፣ ተባረክ። የናዝሬት ልጆች ተዳማጆች፣ እንግዲህ እንደዚህ አይነት ጀግና በመካከላችሁ ስላለ ልጠብቁት፣ የህግ ከለላም ሊደረግለት ይገባል። ያኛው እስካሁን ምንም መረጃ አልተናገረም፣ እነኝም አይደለውም አላለም። ግን ይህንን ወንድማችሁን ልጠብቁ ይገባል። ፍሬዘር ተባረክ፣ ጸጋ ይብዛልህ፣ በርታ። መንፈሳዊ ነገርህ ላይ ደግሞ የበለጠ ስራበት። ተባረክ። አመሰግናለሁ። ለጠየቅሽው ጥያቄ መጀመሪያም ተናግሬው ነበር። የአካሄድ ስህተት አለ። ያም የአካሄድ ስህተት አንደኛ የእውቀት ማነስ ነው። እንዴት አድርገን ወንጀለኛን ማጋለጥ እንዳለብን ያው ወጣቶች ነን፣ ስሜታዊ ነን። በዛ ሰዓት ላይ ሲመጣ የነበረው ነገር
ፈጽሞ ማንቀበለው ነገር ስለነበረ በቃ የታየን እኛስ እኔ እውነት ልንገራችሁ አይደለ ከቤቴ ስወጣ በቃ እገለዋለሁ ብዬ ነው አስቤ የወጣሁት። በፍጹም አይምሮ የማይቀበል አይታችሁ ከሆነ አንከባልዬ እለቃለሁ ብዬ ነበር ሳስብ ነበር። ነገር ግን ቪዲዮ ላይ ስትመለከቱ ደግሞ ተውት፣ አትምተው እያልኩኝ ስል ነበር። ለምን የሆነ ሰዓት ወደ አይምሮ ስመለስ ይሄ ልጅ አንድ ነገር ጦስ ቢሆንብን እዛ ጋር እኔ ቁም ነገርም ነገር ደውለው ለምን አልገደላችሁትም፣ ለምን አልሰበራችሁትም ሁሉ ያሉናል። ነገር ግን እኛ እዛ ጋር ስሜታዊ ሆነን በምናደርገው ነገር ይሄ ልጅ ነገር ላይ አንድ ነገር ቢሆን እሱ ባጠፋው ጥፋት ይጠየቃል። እኛም ደግሞ እዚህ ጋር ልጁን አንድ ነገር አድርገነው ቢሆን ተጠያቂ ነው የምንሆነው። ሶ የአካሄድ ስህተት አለብን። ሁለተኛ ነገር ደግሞ ለፖሊስ ለምን አላስገባችሁትም ላልሽው ልናስገባው ነበር። ቪዲዮ ሰርቼ ነበር። ሀሳባችን የነበረው የፈረሰ ፎቅ ነበርና ቆርቆሮ ብቻ ነው እዛ ውስጥ ላስገባው ልዞር ስል ነው የሰፈሬ ሰው ያየኝ እና ሲጠራኝ በቃ እዛ ጋር ነቅቶ ነው ተይዞ አደባባይ ላይ እንዲያ ነገር የተፈጠረው እንጂ እኛም ሀሳባችን የነበረው አስገብተን ቀጥቅጠንም ቢሆን ስልኩን ተቀብለ ነው መረጃውን ከውስጡ አውጥተን ልናሰራጭ ነበር ሀሳባችን። ከዛ እዛው ቪዲዮ ላይ ታችሁ ከሆነ ስልክ በእጅ ይዤ ነው እኔ እናንተ ያልጨረስነው ነገር አለ ስልክ ይዣለሁ እኮ በዚህኛው እየቀረስኩ ነው፣ በዚህኛው ደግሞ ይዣለሁ። የዚህ ሰዓት ላይ የእሱን ስልክ ያገኘው ስለመሰለኝ ነበር በቃ ተውት ያልኩት መረጃ እንዳገኘው ስለተሰማኝ ነው። ለምን ሙሉ መረጃ ይዤ ለህግ አቀርባለሁ ብዬ ስላሰብኩ። ነገር ግን እሱ ቀድሞ ማታ ላይ በማይሆን ነገር ፌስቡክ ላይ ሲፖስት በቃ የዚህ ሰዓት አልቻልኩኝም፣ ማጋለጥ ነበረብኝ፣ ለህዝብ ለቀኩት እንጂ ለፖሊስ እዚሁ አሳውቄ ማስያዝ እችላለሁ። ለምን ፖሊስ እዛ አልመጣም ላልሽው ይሄ የኛ ድክመት ነው፣ ምንም ጥያቄ የለውም። በቃ ስሜታዊ ነን። እሱን መምታት፣ መቅጣት፣ መግረፍ የሆነ ነገር ማድረግ ነበር መስሎ የታየን። ደግሞ ዛቻችንም አይታችሁታል። እዛ ላይ ዱላ ሁሉ እኮ ይዘን ነበር ስንዝት የነበረው። ይሄ በራሱ እኮ ፈጽሞ እንደምጠላ እኮ ያሳያል። አያሳይም? ዱላ ይዞ መጠበቅ፣ ፐብሊክ ላይ ሆኜ ራሴን አደጋ ላይ አጋልጬ እንደዚህ አድርጌ ማቅረቤ በራሱ እኮ ሰዎች እንዴት ተመልክተውኝ አንተ ራሱ ጌነህ ሊሉኝ እንደቻሉ አላውቅም። በምን አይነት መነጽር እንደተመለከቱት። ሆኖም ቀረቀን አሁንም ለምትጠይቁት ጥያቄ እኔ የምትፈልጉትን መልስ ለመመለስ ያው ዝግጁ ነኝ። ጃልሴና ከዚህ አንጻር ስህተት አለ። አቡ አንድ ጥያቄ ጨምርና ቀላል ጥያቄ ነው። አሁን አንተ እሱን ለማጥመድ ነው የተጠቀምኩት ብለህ የሚያወራ ሰው አለ? አዎ ብያለሁ። ኦኬ አንተን እሱን ለማጥመድ የተጠቀምክበት መንገድ ነው እና እሱ ደግሞ ተመሳሳይ ነገር እሱን ለማጥመድ ነው የተጠቀምኩት የሚል ምላሽ ቢሰጥ ምላሽ አለህ ለእሱ ማስረጃ? አዎ አለኝ፣ ምላሽ አለኝ። ቪዲዮ ሰርቻለሁ፣ ግን እዚሁ ጋር ልንገራችሁ። ከሶፎንያስ ጋር የስልክ ልውውጥ ያደረግነው ዲሴምበር 6 ነው። ዲሴምበር 6 ማለት አሁን ያለነው ዛሬ ዲሴምበር 10 ነው። ደውሎልኛል። ልክ ከሱ ጋር የሚያስተጋባ ድምፅ አለ። ከሱ ጋር አውርቼ እንደዘጋሁኝ እንደጨረስኩኝ ወዲያው ለወንድሜ ደውዬ ምን እንዳደረግኩኝ የተናገርኩትን ቪዲዮ ሰርቻለሁ። ምንድነው ያልኩትኝ በአጭር ቋንቋ እንደዚህ የሚባል ሰው ከአዲስ አበባ ታዋቂ የሚባል ሰው እየመጣ ነው እና እሱ የሚያውቀው እኔም እንደሱ በአይነት ባህሪ ያለኝ ይሄ ተመሳሳይ ጾታ ፍላጎት ያለኝ ሰው መስዬ አውርቼዋለሁ። ነገር ግን ወጥመድ ነው፣ እዚህ ሲመጣ ይዘን እንቀጠቅጠዋለን ያልኳቸው በግልጽ አማርኛ። እና እሱ የድምፅ ማስረጃ ከፈለጋችሁ ያው ቅድም ለቅቅ ያለው እንደዚህ አይነት ጥያቄዎች ስለበዙብኝ ለአቤል አቡናም ነግሬዋለሁ። ዩቲዩብ ላይ ጭኛለሁ፣ ገብታችሁ ማየት ትችላላችሁ። ያው እዚህም ጋር በግልጽ የተናገርኩ ነው። ከነሰዓቱ ከነቀኑ ያወሯቸውን ሰዎች የደወልኩላቸውን ኢቭን እሱ ጋር ከደወልኩኝ በኋላ በስንት ሰዓት በስንት ደቂቃ ልዩነት ወንድሞቼ ጋር እንደደወልኩኝ የሚያሳይ የድምፅ ማስረጃ ላይ ማለት እንደማልደግፍ እንደዚህ አይነት ነገር እሱን ለማጥመጃ ብቻ የተጠቀምኩበት እንደሆነ ወንድሞቼም የሰጡኝ ምላሽ አለ። አረ ይምጣ ችግር የለም ብለው የመሰከሩበት ፓርት ስላለ ይህን ማየት የሚፈልግ ሰው ዩቲዩብ ላይ ገብቶ አሁን መጀመሪያ የተለቀቀውን ቪዲዮ ገብቶ ማየት ይችላል። ይሄ ነው ምላሽ። ተባረኩ። አመሰግናለሁ። ቴንክ ዩ። የሚችለው እንደምታውቁት 7 ሰው ብቻ ነው ገስት፣ ከሱ ውጪ ሌላ ሰው መቀበል የሚችለው 7 ሰው አለኝ። ተኬ አሳጠሩት። የምትገቡ ሰዎች አጠር አድርጉት፣ ሰው እንዳይሰለቸውና እንዳይሄድ። ተኬ ጥያቄን አቅርብ፣ ከዛ በኋላ እያሳጠርን እንሄዳለን። ጋሹ በሰው በወጣ ቁጥር ራንደምሊ ሰዎች ያስገባለሁ ከታች። የቸኮላችሁ ሰዎች ጥያቄ ወሳኝ ጥያቄን ያለ የምትሉኝ ሰዎች ኮመንት ላይ አሳውቁ። ቀጥል አባ ቀጥል ብራዘር። እሺ አመሰግናለሁኝ። ቹኒ ይመስለኛል እንትን ሚዩት ስላላደረገ የሚያስተጋባው። ጩኒ የለም መሰለኝ። ሚዩት አድርጊው። ሚዩት በቃ ችግር የለውም፣ አስወጣታል። ቀጥል።
እሺ አመሰግናለሁ። በመጀመሪያ ቤሎ አንተም ይህን እድል ስላመቻቸ እግዚአብሔር ያክብርህ። በጣም አንድ የገረመኝ ነገር እኔ ፍሬዘር በጣም ላከብርህም ላደንቅህም ነው የምፈልገው። እኔ እስከገባኝ ድረስ ነፍስህን አስይዘህ ነው ይህን ነገር ላይ ያደረግከውና ማለት ይሄ ቀላል እንትን አይደለም በነገራችን ላይ። ምክንያቱም እንዲህ አይነት ነገሮችን የሚሰሩ ሰዎች አካውንታቸው አንድ ቀን ውሎ አያድርም። ህብረታቸው በጣም ይለያል ለማጥፋት። ሰዎቹም ሰላም አጥተው ነው የሚኖሩት እና ይህንን ነገር አይ ቲንክ ሚዲያው ላይ ስላለ ከዚህ በፊት ሳታውቀው አትቀርም ብዬ አምናለሁ እና በዚህ ልክ ደግሞ አንተ ነፍስህን አስይዘህ ይህን ነገር ስላደረግክ እኔ እግዚአብሔር ያክብርህ፣ እግዚአብሔር ይጠብቅህ። አቤላ አንድ ነገር በደንብ እንድትይዝ ነው የፈለግኩት። ሙልጌታ የሚባለው ልጅ ቅድም ገብቶ የጠየቃቸው ሲጠይቅ የተናገራቸው ቃሎች በጣም ፓወርፉል ናቸው እና እነዛም በደንብ ልታስብበት ይገባል። ማለት ሶፎንያስ ማለት ጋዜጠኛ ነው። ቋንቋ ነው የተማረው፣ ያውቀዋል ቋንቋ ምን እንደሆነ፣ አማርኛ ቋንቋን የት ቦታ እንደሚነገር፣ በምን ወይ እንደሚነገር፣ እንዴት እንደሚገለጽ። እኔ የእግረኛውን ሚዲያ በደንብ አላየሁትም ነበር። የተቆረጠ ቪዲዮ ወጥቶ ግን አንድ ነገር ሳይ በጣም የገረመኝ ነገር ይሄ የቤት እመቤት ነኝ ቆንጆ ነኝ ምናምን የምትለው ነገር ምናምን ካለው በኋላ መጨረሻ ላይ አንድ ጥያቄ ጠይቆታል። ይሄን ነገር በመናገር ይሄ ሁሉ ዝግ በመነሳቱ አልተጸጸትክበትም ወይ? እንዲህ አይነት የሚዲያ ሰው ሆኜ ይሄ ነገር መነሳቱ ጥሩ አይደለም አላልክም? በጭራሽ ነው ያለው። እንዲያውም ተዝናናውበት ነው ያለው። እና እንዲህ አይነት ከሆነ አንድ ሚዲያ ላይ ካለ ሰው አልተጸጸትኩበትም እንደዛ መባሌ እኔ ተዝናናውበት ኮመንት እያየው እንጂ ብሎ ማሰብ ከጀመረ ከሱ ልጅ ምንድን ነው ሰው የሚማረው? የመጀመሪያው ነገር። ሁለተኛው እኔ ሰው በጣም እየገረመኝ ነው። ካላየን የምትሉት መርፌና ክር ሆኖ ሰው ማየት ነው እንዴ ናፈቃችሁ? እኔ አስተሳሰባችሁ አንዳንዶቻችሁ በጣም ነው የሚገርመኝ። ድርጊቱን ማውገዝ ነው የሚቀድመው ወይስ ባላየነው ነገር እንዲያንልም ምናምን? ምን አይነት ህሊና ነው ያላችሁ? እንዲህ እንደ ሰው እንቁም እንጂ እንደ ሃይማኖተኛ ሰው ምናምን መሆኑ ችግር የለውም፣ ግን እንደ ሰብአዊነት እንደ ሰው እንደዛ ሆናችሁ ታስቡ። ምን አይነት ነገሮችን ነው የምታስቡት? እኔ አቤል ይኸውልህ ቪዲዮውን በደንብ ተከታትያለሁ። የልጁን አጋጣሚ በሙያም ግራፊክስ ዲዛይነር ነኝ፣ ኤዲተርም ነኝ። ኤዲት የሚደረግ ነገርና የማይደረግም በደንብ ለይቼ አውቃለሁ። ድንግልን ኤዲት ያልተደረገ ቪዲዮ ነው የልጁ ራሱ የለቀቀው ማለት ነው። ፍሬዘር ከቤቱ ተነስቶ ሶፎንያስ አዳማ እስከሚደርስ ድረስ እኔ እንኳን የማስታውሳቸው ከረሳ ያስታውሰኛል 4 የስልክ ጥሪዎችን አስታውሳለሁ አሁን በቃል እንኳን። አንደኛው ከቤት ልወጣ ነው ያለበት፣ ሁለተኛው ቃሊቲ ነኝ ታክሲ እያዝኩ ነው ልወጣ ነው ያለበት፣ ሶስተኛው መንገድ ላይ ነኝ ብሎ ቶሎ ና እንጂ ሲለው እኔ አልነዳው ያለበት፣ አራተኛው ባንኩ ጋር ነኝ ያለሁት ኤቲኤም እያወጡ ነው የት ነው ያለበት። ምንድነው የምትፈልጉት? ጤነኛ ናችሁ ህዝቤ? ከዚህ በላይ ምን አይነት ማስረጃ ነው እንዲቀርብላችሁ የምትፈልጉት? ከአዲስ አበባ እስከ አዳማ ድረስ እኮ የልጅ ስልክ እያወራው ነው የመጣው ነው ወይንስ ይሄን 1 ሰዓት ሙሉ ከቤቱ ተነስቶ አዳማ እስከሚገባ ድረስ ሳይቆራረጥ እየቆረጠ? አንደኛው በጣም የገረመኝ ለምንድን ነው ከወረደበት ከመናሪያ ጀምሮ እየቀረጽከው ያልመጣኸው አለ። ማለት አስተሳሰባችሁ እንደ ሰውኛ አድርጉት እንጂ ሰው እንዲሸት ሰአሊ ለነ ቅድስት። እኔ በጣም ስለገረመኝ ነው ይሄንን አይነት ነገር። ሌላው ይሄ አሁን ምንድነው በጣም ገርሞኝ ነው። ቀደም አውርቼ ቢሆን በጣም ደስ ይለኝ ነበረ። ከባህል ውጭ ነው የምትሰራው ኮንተንት ምናምን። መንግስት በሚኒስትሪ ሚዲያው ላይ ስለ ኮንዶም ይናገራል። ኮንዶም የኢትዮጵያዊነት ባህል ነው እንዴ? ከኤችአይቪ ኤድስ ራሳችን እንድንጠብቅበትና መከላከል እንድንችል ነው እንጂ ኮንዶም ባህል ሆኖ ነው በሚዲያ የሚተዋወቀው? እንዲህ ይህን ተጠቀሙ እየተባለ ማስታወቂያ የሚሰራልን? አንዳንዴ የምናስበውን የምናወራውን የምናረገውን ነገር ብዙ ነገሮቻችንን የሆኑ ሰፋ አድርጎ ለማየት መሄድ። ሌላው ልጁ ሲናገር የሚያዳምጡ አይመስለኝም። አንደኛው ስክሪንሹት ሳደርግ የነበረው ወዲያው ነው ዲሌት የሚያደርገው ሜሴጆቹን። ስለዛ መያዝ ስለማልችል ቀጥታ እኔ እንኳን ይሄን አይደለም ኖርማል ወሬ እንኳን ሴቶች ግን ወንድ እያወራ እንኳን አንዳንዴ ወዲያው አይደል እንደ ክሊር ስቶሪ የምናደርጋቸው እንኳን አይደለም እንዲህ አይነት አጸያፊ ነገሮችን። ልጁ እኮ ሚዲያ ላይ የሚሰራ ልጅ ነው እኮ ራሱ ጋዜጠኛ ነው። ከተማም ላይ ነው ያለው እኮ። ነገ በሆነ መንገድ ቢወጣብኝ ብሎም ሊያስብም ይችላል። ስለዛ የሚያወራውን ነገር ቶሎ ክሊር ማድረግ አለበት፣ ያደርጋል። ሶዛት ያ ለዛ ነው። ሌላው እኔ ትላንትና ያነበብኩት አለኝ አቤል ልጁ የፌስቡክ ላይ ያጠፋው የአዳማ ከተማ አስተዳደር ኦር ፖሊስ የከተማዋን ስም ስላጠፋ ወደ ክስ እንሄዳለን የሚል ነገር ስላቀረበ ነው ኢሚዲየትሊ ያጠፋው ልጁ። ቴሌግራም ይሄ ዝም ብሎ አይደለም ያጠፋው። ዝም ብሎ አጥፍቶት ቢሆን ኖርማል ሊመስል ይችል ነበር። ያ አዳማ ፖሊስ ኦር አዳማ ከተማ አስተዳደር ብቻ በህግ ደረጃ ላይ ያሉ አዳማ ውስጥ ያሉ አካሎች የከተማዋን ስም ስላበላሽና ስም ስላጠፋ እኛ ወደ ክስ እንሄዳለን የሚል ነገር ስላቀረበ ኢሚዲየትሊ ያጠፋው ልጁ። ዝም ብሎ እንዴት ያጠፋል በዚህ ደረጃ ላይ? እሱን ተውት። ይሄን ልጅ ይሄንን ነገር አደባባይ ላይ ካወጣ በኋላ አሁን ፊት ለፊታችሁ ቀርቦ በቪዲዮ እየታየ ፊቱን ሳይደብቅ
አደባባይ ላይ ወጥቶ የዋለው ጠይቁኝ መልስ ልስጣችሁ እያለ በዚህ ደረጃ ላይ ሲመጣ እንዴት አንድ ሰው እንኳን ድርጊቱን አውግዛችሁ ለምን ብላችሁ እንኳን ከጎኑ መቆም አይገባችሁ? ባህል ነው፣ ኢትዮጵያዊንን፣ ሰውንን፣ ሃይማኖት አለን ብላችሁ የምታስቡ ከሆነ ድርጊቱን አውግዙ፣ የመጀመሪያው ነገር። ከዛ በኋላ ላይ ውቀሱ የምትፈልጉትን ነገር። ሌላው እኔ ወደ ህግ አቤል የእውነት ለህሊናችን እንመስክር። እንኳን አይደለም በዚህ በግብረ ሰዶም ደረጃ ላይ ያለ ሌባን ስናገኝኛ እውነት ወደ ህግ እንወስዳለን? 10 ሳንቲም የሰረቀንን ሰው ብናገኝኛ አደባባይ አይደል እንደምንቀጠቅጠው? ወግሮ ነው የሚጨርሱት። ሜክሲኮ ወይም በቃ አለቀ። ተዋግሮ ነው እንዴት ነው የሚጨርሱት። እኔ እኛ ሰፈር ላይ ፖሊስ ጣቢያ በሰላም ይዞት ይሄዳል። እንዲህ እሱ አያርግብን። ፍሬዘር እግዚአብሔር ይባርክ፣ እንደው በእግዚአብሔር ይጠብቅ፣ ባለበት ደረጃ በህይወትን በመንገድ ደም ቀድሞ እግዚአብሔር ይጠብቅህ። እንደዛ ማድረግ ተው በቃ ብለህም ወደ አእምሮ ተመልሰህም ያን ማድረግህም እግዚአብሔር ይጠብቅህ እንጂ እኛ ብንሆን ሌላ ሰው ያንን አጣና ይዘን ብናገኝ ሬሳው ነው የሚሄደው። ምንም ጭቅጭቅ የለውም በዚህ። እንኳን አይደለም በዚህ በአጸያፊ በሆነ ግም ነገር የተገኘ ይቅርና ሰርቆ ያገኘነው ሰው ቢሆን ምህረት እንደሌለን ያውቁታል። ይሄንን እና ወደ ህግ እንደው ጠቅላላ እንትን ለህሊና ይኖራችሁ ነው የምትመስሉትና የምታወሩትንም የምትኖሩትን አድርጉት። ለህሊናችሁ ታምናችሁ ብቻ ነው። እግዚአብሔር ይጠብቅህ። የአዳማ ልጆች ጀግና ልጅ አላችሁ። ልጃችሁን ጠብቁ፣ ከጎን ሆኑለት። አቤላም ይሄን እድል ስላመቻቸ እግዚአብሔር ያክብርህ። አመሰግናለሁ አባቴ። ቴንኪው ብራዘር። እኔ አይ ቲንክ የሰራሁትን ቪዲዮ ተመልክታችሁት ከሆነ አንድ 600,000 ሰው ምናምን ያየው አንድ ቪዲዮ አለ። ገና ቪዲዮ ክን እንዳየሁት የሰራሁት እንደውም የሚገባውን ያክል አልቀጣችሁትም ነው ያልኩት። አዛዛታችሁን ሳይ ምናምን የሚገሉት ሁሉ ነበር የመሰለኝ። አይ ቲንክ እግዚአብሔር አያጋጥመኝ እንጂ እንደዚህ አይነት እርኩሰት ውስጥ ያለ ሰው ካገኘው አያጋጥመኝ። ብቻ እኔ በቃ ውስጤ በጣም ነገሩን ስለሚጸየፈው አልችልም በቃ። ምክንያቱም በዚህ ነገር ቀልድ የለም በቃ። ህይወትን የሚያበላሽ ነገር ነው። የሰውን ነገ የሚያጨልም ነገር ነው። አመፅ ነው። ህገ መንግስቱ የሚከለክለው ነው። ከቻልን እንደው ቶሎ በቃ እንትን ትዕግስት ኖሮን ምናምን ነገሩን ወደ ህግ ምናምን መውሰድ ከቻልን ደስ የሚል ነገር ነው። እግዚአብሔር እንደው ራስን መግዛት ከሰጠ። እኔ ግን በዚህ ጉዳይ ራሴን ምገዛ አይመስለኝም። ይቅርታ አድርጉልኝ፣ አልችልም። እንደውም በጣም ትተውታል ብዬ ቅድም ሲያወሬን በስልክ ልጁን ግን ዝም ብላችሁ ትታችሁታል ምናምን ያልኩት በቃ። ለምን በዚህ ጉዳይ ላይ መደራደር ያለብን አይመስለኝም ማናችንም። ቴንኪው ፈኬ። መክሊት ሚውት አድርጊ። ጋሽ ገነሽ ነው ገነሽ ሙሉ ገነሽ አለ? እሺ የለም ገነሽ ወይ ኔትወርኩ አይሰራም። እሺ ባባ አንተ ማይክን ክፈት በተራችሁ። እሺ አቤልዬ እንደምን አመሻችሁ፣ ሰላማችሁ ይብዛ ከላይም ከታችም ያላችሁ። አቤላ በመጀመሪያ ደረጃ በጣም ነው ማከብር። በእውነት መንገድ ያለክ ነገር ላይ ብዙ ጊዜ እከታተላለሁ እና ለእውነት የምታደርገው ነገር እግዚአብሔር እድሜና ጤና ይስጥ ብዬ ያመሰግናለሁ። ሲቀጥል ፍሬዘር ባረገው ነገር እኔ ምንም ማለት እኔ እንጃ። አንዳንድ አእምሮ ያለው ሰው ለምን እንደዚህ አላረክም? ለምን ፖሊስ ጣቢያ አልሄድክም? ለምን ፖሊስ አላመጣም? ማንም ቢሆን አንተም አቤላ ወይ እኔም ብሆን በራስ መንገድ ነው ይህን ነገር የምትወስነው። በራስ አስተሳሰብ በዛ ሰዓት በደረሰ ነገር ላይ ነው የምትወስነው እና ውጭ ሆነ ግን ለምን እንደዚህ አታደርግም ነበረ? ለምን ፖሊስ አልጠራም ማለቱ ከባድ ነው በጣም እና ህሊና ያላለው ሰው ይሄ ነገር እኔ እንጃ ነኝ በጣም ከህሊና በላይ ነው፣ ይከብዳል። እና አዳማ መምጣቱ በቂ ነው እኔ አዳማ መምጣቱ በቂ ነው በቃ። ግዴታ ፍሬዘር እና ሶፎንያስ የሆነ ነገር ሲያደርጉ ቪዲዮ ሰርቶ ፍሬዘር መልቀቅ የለበትም። ሰው ህሊና አለው፣ ህሊና ያገናዝባል፣ ህሊና ይፈርዳል።
ፍሬዘር ምን አይነት ሰው እንደሆነ ህሊናው ያውቃል። በቃ ማንም ላይ ጀጅ ማድረግ አይችልም። ፈራጅ እግዚአብሔር ነው። ግን ይሄ ልጅ መጥቶ ፊት ለፊት ላይ ቁጭ ብሎ ራሱን እያጋለጠ በእንደዚህ አይነት ሁኔታ እንዴ! ባለፈው የፍሬዘር እንትን ሲዘጋ የሆነ ሰውዬ ገብቶ ሲጠይቅ አይቼ ነበርና እኔ እናንተ እንትናችን አላለቀም ብለዋል፣ እንደዚህ ብለዋል። ማን ነው እሱ? ማን ጠያቂ ያደርገው? ገብቶ ጋር ምን አይነት ሰው ይሄ ሰውዬ ምን እንደሚጠይቅ ሁሉ እኔ ግራ ነው የሚገባኝ። ስለዚህ እንደ ሃይማኖትም እንደ ሀገርም በየትኛውም ሃይማኖት ማይፈቀድ ነገር ስለሆነ ይሄ እሱም ደግሞ ንጹህ ከሆነ ቀርቦ እንዳንተ ፊት ለፊት እንደዚህ ነኝ እኔ የሄድኩት ለእንደዚህ አይነት ነገር ነው፣ ላፕቶፕ ልወስድ ነው አለ ሰው ያን ነገር መናገር ይችላል። ማንም ሰው አንተን ንጹህ አድርጎ እሱን በዳይ የምናደርገው እግዚአብሔር ነው የሚያውቀው። ማናችንም ንጹህ አይደለም፣ ማናችንም ማለት ግን በእንደዚህ አይነት ወይ ያን ሁሉ ቮይስ ያን ሁሉ ቴክስት ተይዞ አንተም ያውነ ተብለ መሰደብ እኔ ጤናማ ሰው እንደዚህ ብሎ ያወራል ብዬ አላስብም። እና እውነቱን ተጋፍጠ እዚህ ደረጃ ደርሰ ይሄን ሁሉ ነገር ስለሄድክ ምንም ልቀቅ። እኔ ምንም ስለለቀቅ አይደል። የሆነች ሴት እኮ አለች ቲክቶክ ላይ ስለ ወሲብ የምታወራው በግልጽ የምትናገር ፍቅር ይበልጣል። ለዚህ ያ አይደለም አንተ ስለለቀቅ ማንነት ያ ስለሆነ አይደለም። ገብቶ ካለ ይሄ ማንኛውም ሰው እንኳን ሰው እንስሳ የሚያደርገውን ነገር ነው ሴክስ ማለት ነው። ሰው ግን እንደ ሀገር እንደዚህ ግልጹ ነው ማውራቱ ምኑ እንደ ሀገር ስላልተለመደ ያ ነገር ወደ እንደዚህ ስለሆንክ ነው እንደዚህ ስላረክ ነው ሰውዬው ወደ አንተ የሳበ። መጀመሪያም ይሄ ሰውዬ እኮ ስንት ሰው በክሏል እኮ አንተም ብቻ አይደለም እያወራ ያለ። ሰብንዴ ቀደም አቤላ እንደለቀቀው ሰብንዴ ላይ ነው አይቼዋለሁ ደጋግሞ ባህር ዳር ድረስ ብሎ እኮ ሰብንዴ ይለቀዋል። ባህር ዳር ሰው ላገኝ ልዝናና ይጃለሁ ሰው እዛ ጋር የበከለው ሰው አለ ማለት ነው። አስቡት ይሄ ሰውዬ እንደ ታዋቂነቱ ስንት ቦታ እንደደረሰ። ጀጅ እያደረኩ አይደለሁም እኔ ማንም እኔ በጣም ኃጢአተኛ ሰው ነው። ሁሉንም ነገር የሚፈርደው የልብና ኩላሊት የሚመረምረው አምላክ አለ። እሱም ንጹህ ሰው ከሆነ ይቅረብ። ይኸው ኢትዮጵያ ሕዝብ ፊት ለፊት ቀርቦ እኔ እንደዚህ ነኝ ይበል። ጸበል ገባው አለ በሃይማኖት ሊሸሸግ ማለት ነው። ማንም ሰው ከኃጢአት ይመለሳል። ኃጢአተኛ ነን፣ በንስሐ ከኃጢአታችን እንመለሳለን። ይህን ነገር እኔ ፖሊስ ይዘህ ለምን አልመጣም? ፖሊስ ይዘህ ለምን እንትን አደርግም? እኔ እኮ አቤላ ቅድም ያለው ነገር እኔ በራሴ ህይወት ይደረሰኛል። ሌባ ያዝንና አቤላ ቀጥቅጦ የኔ ጓደኞች እቃቸው ተዘርፎ ቀጥቅጠው ፖሊስ ጣቢያ ይዞ ሊሄዱ ሲሉ ከልክያቸው ከዛ በሰው ሌሎች ፖሊስ መጥተው ይዞት ሄዱ። ልጆቹን የተሰረቁት ተፈቶ የቀጠቀጡት የደበደቡት ታሰሩ። ሌባ እኮ ነው እንግዲህ እቃ ተዘርቆ ቴሌቪዥን ንብረት ተሰርቆ ይዘ እጅ ከፍንጅ ይህን ሰው የሶፎንያስ እንደዚህ አይነት ሰው ነው ብሎ ፍሬዘር ቢያስይዘው ፍሬዘርም ሶፎንያስም ወይ ፍሬዘር ቀድሞ ይገባል፣ ሶፎንያስ ይወጣል ታዋቂ ስለሆነ። ለዚህ እግዚአብሔር ይጠብቀ። ሁሉም ሰው ሊና ያለው ሰው ይህን ነገር መቃወም መቻል አለበት። የትኛውም ሃይማኖት ስንት በሽተኛ ስንት ሰው ይህን እየሆነ እንዳለ ምንም እናውቀው ነገር የለም። እኔ አንተን መጥተው የሚሰር ሰው ራሱ ጤናማ ነው ብዬ አላስብም። ምን ስላረግ ነ ካለክ ደግሞ እንዳልከው አንተ ልመረመርም ልታይም እያልክ ነው። ሰው ከዚህ በላይ ምንድን ነው የሚፈለገው? እውነቱ እኔ ጋ አለ፣ ምስክር አለኝ፣ ይሄኔን አድርጌያለሁ እያልክ አንተም ያውነ የሚል ከሆነ በጣም ነው የሚያሳፍረው። እና አቤላ እግዚአብሔር ይባርክ ነው የምለው። እኔ ሌላ ምን የምለው ነገር ሁሌም ለምን የምለው ነገር ሁሌም ለምን የምለው ነገር ሁሌም ለምን የምለው ነገር ሁሌም እከታተላለሁ። ሁሌም ማለት ሰዎች በግሩፕ መደብደብ አለባቸው ብዬ አላስብም። ግን ሪያሊቲውን ቅድም ተቄ በደንብ ሊያብራራ ሞክሯል። ሰው ስልክ ሲሰርቅ
ተባብረው የሚደበድቡ ሰዎች ሌባ እንኳን ደበደብከው ሌባ ነው እሰይ የእጁን አገኘ የሚሉ ኮመንቶች እናያለን። እንደዚህ አይነት ጸያፍ ድርጊት የሚያደርግ ሰው ደግሞ ከሞባይል ስርቆት ባነሰ ትሪት መደረጉን ልክ በጣም ትልቅ በደል ለተደረገበት አይነት ነገር ፕሮሞት የሚያደርጉ ሰዎች አሉ። አንድ የተቃወመ ሉጢ ላሳያችሁ። ይህንን ጉዳይ የተቃወመ ሉጢ ማለት ነው። ይህን ቪዲዮ ላሳያችሁ። በጣም ያሳዝናል እያለ የሰብአዊ መብት ተቆርቋሪ ነው የሚመስለው። ስሙት። የአንድ ወንድማችንን ግብረ ሰዶም ነው ብላችሁ ደብድባችሁ ቪዲዮ ቀርጻችሁ ጀግና ነኝ ብላችሁ አደባባይ ወጥታችሁ ሼር እያደረጋችሁ ከታች ኮሜንት ላይ ሄዳችሁ ገደል ደብደብ ብቻ ማትሉት ማለት ነገር የለም። እንግዲህ ለራሴ ግራ የገባኝ በቃ ውስጥ የደማው ሳልጠበቃችሁ ቀርቼ አይደለም። በደወይ ይሄን አታረጉም የሚል ኢትዮጵያን በጣም ብዙዎቻችሁ ይሄን አታረጉም የሚል እብደትም የለኝም። እንደምታረጉት እርግጠኛ ነበርኩ። ከዚህ በኋላ ማታረጉትም አይደለም፣ ታረጉታላችሁ። ብዙዎቻችሁ በእናንተ አላዝንም። እናንተን ግን አስተማርም ብለው የሰበኳችሁ በቤተክርስቲያን ስም ተደብቀው ይሄንን ጥላቻ፣ ይሄንን ሰውን መደብደብ፣ ሰውን መግደል፣ ሰውን ማዋረድ ልክ ነው ብለው የሰበኳችሁ ሰዎች ነው ማለት ነው። ይህ ሰውዬ ላይ ምን አየክ ፍሬዘር? እዚህ ሰውዬ ራሱ ነው ራሱ። በምን አወቅ? አነጋገሩ ያስታውቃል። መልኩ የሆነ ንግግሩ ይመስላል፣ ግን ከበስተጀርባው መንፈስ የተቆጣበት ነው። ራሱ ነው ያስታውቃል። ፍላግ አለ ከኋላ፣ የሆሞሴክሹዋል ፍላግ አለ። ላሳይህ እስቲ ቆይ አሳይሃለሁ። ቆይ ፍላጓ በደንብ የምትታይበት ፓርት ላይ አድርጌ አሳይሃለሁ። ይኸው እዚህ ጋር የሆሞሴክሹዋል ፍላግ አንተ ይታያል። አብዛኞቹ የደቦ ፍርድ ምናምን ስለ ደቦ ፍርድ ይጠየቃል። እሱ እኮ ከህግ አይበልጥም። ይሄ ሰው መጥቶ በአደባባይ መጥቶ ፍሬዘር እና ተባባሪዎቹ ደብድበውኛል፣ ሰብአዊ መብቴን ነክተውታል ብሎ ፍርድ ቤት መጥቶ ወይም ፖሊስ ጣቢያ ከከሰሳቸው እነሱን ህግ ይዳኛቸው፣ ይጠይቃቸው። ከህግ አይበልጡ። ይያዛል። ጆሮን ተይዞ ፍርድ ቤት ይቆማል። ለምን ፍርድ ይቆማል? አለን ምናምን ይላሉ። ኮመንት ላይም አሉ ታውቃለህ። ይቀርባል። ስለምን? ስላደረሱት ድብደባ የደበደብነው እንደዚህ ስለሆነ ነው ብለው እነሱ ምክንያት ያቀርባሉ። ለዛ የሚሆን መረጃ መንግስት ይጠይቃቸዋል፣ ፍርድ ቤት ይጠይቃቸዋል። መረጃ ይያዛል። እነሱ ከተጠየቁ እሱን በመደብደብ የሚፈረድባቸው ተፈርዶባቸው ላደረጉት ድርጊት፣ እሱ ግን እንደ በደሉ መጠን እስከ 25 ዓመት ጽኑ እስራት ድረስ የሚያስጠይቅ ወንጀል ስለሆነ በኢትዮጵያ የሰራው በዛ ወንጀል ይጠየቃል። አብዛኞቻችሁ በቃ በጣም ለጽድቅ ምናምን ተሟጋች የምትመስሉ ሰዎች ከኋላችሁ ይህንን ባንዲራ አድርጋችሁ የምትንቀሳቀሱ ሰዎች ናችሁ። ይህን ባንዲራ የተለየ ኮመንት ላይ የሚጽፉ ሰዎች የሚሳተፉ ሰዎች አሉ። አንተም እንደዛው ነህ፣ ከሆነ እንጠይቀዋለን። የአዳማ ልጅ ነው። በቃ አብሯቸው የሚኖሩ ሰዎች ወንዶች፣ ሴቶች አሉት። እንጠይቀዋለን። የሚያውቁት ሰዎች አሉ። አየህ ማን ነው? ሶፎንያስ የሚታወቅ ሰው እኮ ነው። እሱ ካወጣበት በኋላ ዴይ 7 የሚባለው ዩቲዩብ ላይ በውስጥ በኩል ሌሎች ሰዎችም ሀይ እንዳላቸው ቴሌግራማቸውን አንድ ወንድ ጋር ደውለው ቴሌግራም ለምን ይጠይቃል? የስራ ግንኙነት ከሌለ ቢዝነስ ከሌለ አብረ መስራት ትጥቁን ፈርቶ እንዲተው ነው። እኔ 2-3 ሰዎች በዚህ ሰዓት ላይ ስልክ ደውለው የነገሩኝን ነገር ልነግራችሁ ፈልጋለሁ። አዳማ ውስጥ ቅርብ ጊዜ ይህንን ስሙ። አዳማ ውስጥ ቅርብ ጊዜ አሁን 15 ቀን ታስሮ በ123,000 ብር የገንዘብ ዋስ የተፈታ ወጣት አለ።
የደወለልኝ ሰው ከሀገር ውጭ ያለ ሰው ነው። ማንነቱን ከሳምንት በኋላ ስለሚመጣ ማንነቱን ሚዲያ ላይ ወጥቶ ይገልጥላቸዋል። የ6 ዓመት ወንድ ልጁን የአከራዩ ልጅ የ12ኛ ክፍል ተፈታኝ የሆነ የአከራዩ ልጅ ደፍሮበት ፍርድ ቤት ሄዶ ቀርቦ ለ3 ሳምንት ብቻ ታስሮ ከዛ በኋላ በ123,000 ብር ዋስ ተለቋል። በ123,000 ብር ዋስ ተለቋል። የ6 ዓመት ህፃን እየተደፈረ ነው። በእነዚህ ሰዎች በአስካሪ መጠጥ ማይሆን ነገር ውስጥ እየገቡ ውስጡን እየገዘገዘ እየጨረሰን ያለ ነውር ነው እየተደረገ ያለ። ዝም ካልን ለማጋለጥ የሚሞክሩ ሰዎችን ካሸማቀቅን ነገና ከነገ ወዲያ ገደል ውስጥ ነው የምትገባው አገሪቱ። የሞራል ህግን የጣሰ ጉዳይ ነው። አመፅ ነው። እግዚአብሔር ከሰማይ የእሳት ዲን ያወረደበት ጉዳይ ነው። አንዳንድ አዛኝ አንጓቾች አላችሁ። በጣም አዛኝ ቂቤ አንጓቾች አላችሁ። በጣም የምታዝኑ በቃ ርኅራኄ የላቸው የምትመስሉ ለምስኪን ሴቶች የማይራሩ እዚህ ቲክቶክ ላይ ያሉ ግን በቃ ለእንደዚህ አይነት ሉጤዎች ግን በጣም በቃ ርኅራኄ እንዳላቸው ለሰው ሁሉ እናዝናለን። እኛስ ግለሰቦቹን አይደለም እንትን ምላችሁ። ድርጊቱ ግን ጸያፍ ነው። እግዚአብሔር የእሳት ዲን ያፈሰሰበት ነው። በመጽሐፍ ቅዱስ እግዚአብሔር የእሳት ዲን ያፈሰሰበት ነው ማለት ኖርማሊ ዝም ብለን ኮምፕሮማይዝ አድርገን ውይ ምናምን የምንልበት ጉዳይ አይደለም። ሞራል ይገላል፣ ተነሳሽነትን ይገላል። ሰዎች እግዚአብሔር ፊት ያላቸውን ራሱ ኮንፊደንስ ያሳጣል። ነገና ከነገ ወዲያ ሁለት ልጅ ወንድ ልጅ ወልዳችሁ አለን ይላሉ ኮመንት ላይ። እኔ ሞዴሬተር የሆናችሁ ሰዎች እዚህ ውስጥ ያላችሁ ሰዎች ኮመንት ላይ ያሉትን አመፀኛ ፍላግ ምናምን የሚያሳዩትን ሰዎች እየነቃቀላችሁ አውጡልኝ። የዚህን የአመፅን ፍላግ የሚያሳዩትን ሰዎች ማለት ነው። አንድ ልጅም እንደዚሁ ደውሎ ነግሮኛል። በጣም እጅግ የተደራጁ ናቸው። ትልልቅ ሰዎች መካከላቸው አሉ። በጣም ኔትወርክድ ናቸው። ቴሌግራም ላይ ግሩፕ አላቸው። ትልልቅ ሰዎች ማጠብቃቸው ሰዎች እዚህ ውስጥ አሉ። አንድ አታክ ያደረጋቸውን ሰው ወይም የሆነ ነገር ያደረጋቸውን ሰው በእጅ አዙር እሱን ማሸማቀቅና ማጥፋት ነው ስራቸው ብሎኛል። ምናልባት ይኸውላችሁ ይህንን ነው የምጠይቃችሁ እኔ ምናልባት ይሄ ልጅ ለዚህ እነሱን ለማጋለጥ የሄደበትን ርቀት በቃ ተሸማቆ ጥግ እንዲይዝ እየተደረገ ከሆነ በዚህ ድርጊት ውስጥ እናንተም የእነዚህ አመፀኞች ተባባሪ የክፋታቸው ቀኝ እጅ ሰጪ ሆናችሁ ኮመንት በመስጠት በማሸማቀቅ ሰውየው እንዳይናገር አፉን ልጉሞ እንዲኖር የማድረግ ስራ ነው የሚሰሩት። አለቀ በቃ። ቦታ አላስገባኝ። እሺ አስገባችኋለሁ። እሺ ተናገር ግሩሜ። ማለት ውስጤ በጣም ነው የተቆጣው። በጣም ነው ውስጤ የተቆጣ። ይሄ ልጅ እነዚህ ሰዎች በማጋለጡ ብቻ እቤቱ አይመስለኝም። ግሩም የፈለግከውን ነፃ ሆነ ከኔም የተለየ ሀሳብ መስጠት ትችላል። እዚህ ውስጥ ማስገባችሁን ሰዎች አላቃችሁ፣ የጠየቃችሁትን ሰዎች ነው እያስገቡ ያላችሁ። አቤላ እግዚአብሔር ይመስገን። አቤላ ግሩሜ እሺ እሺ እኔ ምንድነው እሱ ትንሽ ፍሬዘር ያደረግከው ነገር በጣም የሚደነቅ ነው። ምናልባት ሌላ ሰውም ቢሆን ከዚህ በላይ ሊያደርግ ይችላል ብዬ አስባለሁ። ሌላም ሰው ቢሆን ማለት ነው። ግን ትንሽ ኮንፊውዝድ የሚያደርጉ ነገሮች አሉ። ያደረግከው ነገር መደነቁ እንዳለ ሆኖ ያደረግከው ነገር ጥሩ እንዳለ ሆኖ ግን ደግሞ ትንሽ ግራ የሚያጋቡ ነገሮች አሉ። ለምንድን ነው በዚህን ያህል ሰዎችን ከሁለት ጎራ ማየት የለብንም? ለምሳሌ በቃ እኔን የሚቃወሙ ሰዎች እነሱን የሚደግፉ ናቸው ብለህም አትውሰድ። ሲቀጥል ደግሞ
በጣም በጣም ደግሞ ሶፊን እየተቃወሙ ያሉ ሰዎች እና ደግሞ ከዚህ በላይ እናደርጋለን እያሉ የሚፎክሩ ሰዎች እኔን የሚደግፉ ናቸው ብለህም እንዳታስብ። ግን በዚህ ደረጃ ብዙ ማጆሪቲ እንዲቃወምህ ያደረገ ነገር ምንድን ነው? እሱ እኔንም ኮንፊውዝድ ያደረገ ነገር ጠይቃለሁ። ግን በዚህ ደረጃ ምንድን ነው እሱ? ሰው እንደዚህ እንዲቃወምህ ያደረገው ነገር ምንድን ነው እሱ? እስቲ መጀመሪያ ይህን መልስልኝ። ይመስለኛል እኔም ግልጽ አልሆነልኝም። በእርግጥ ማለት ግራ እስክጋባ ድረስ እንደዚህ ዋጋ ከፍዬ የራሴን አደጋ ላይ ጥዬ አቅርቤ ሰርቼ መቃወም ያለ ነው፣ ችግር የለም። ግን በዚህ ልክ እኔ ራሱ አንተ ራስህ ነህ ብለው የተቃወሙበት ያው ትንሽ ከእሱ ጋር ያወራሁት ኮንቨርሴሽን ይመስለኛል። እና ኮንቨርሴሽኑ ግልጽ ነው፣ እሱን ለማጥመድ የተጠቀምኩበት ነው። ደግሞ ማጥመጃዋለሁ። ሲመጣም ያው እንግዲህ አሳይቻቸዋለሁ ምን እንዳደረግን። ደግሞም ይኸው ዓለም አውቆታል በዚህ ጉዳይ ላይ። ፖሊሶችም በዚህ አጋጣሚ የህግ አካላቶችም ያዩታል ብዬ አስባለሁ። ይመስለኛል ትንሽ እንጠረጠር ያደረገኝ እና ደግሞ ያው ከምሰራቸው ኮንተንቶች ጋር አንጻር እኔ ያው ስለ ፍቅር ግንኙነት ስለ ትዳር ምናምን ነው የምሰራው ኮንተንቴ እና ስለ ወሲብ ግንኙነት አነሳለሁ፣ አወራለሁ። ይሄ ደግሞ ትዳር ውስጥ ያለ ነው፣ ሰው ላይፍ ውስጥ ያለ ነገር ነው። ሶ ሁለቱን አንድ ላይ አገጣጥሞ ነው ሊጠረጥሩ የቻሉት። ለዛ ነው የኔ ሌላው ምንድነው እሱ እኔን ኮንፊውዝድ ያደረገኝ ነገር ቱ ቢ ኦነስት የተለዋወጥካቸው ንግግሮች የተለዋወጥካቸው ቴክስቶች እጅግ በጣም ስቅጥጥ ይላሉ። በጣም ነው የሚዘገን ነው እውነት ለመናገር ማለት ነው። አንተ ራሱ እዛ ነገር ውስጥ እንዳለ ሰው እንዲጠራጠር ያደርጋል። በቃ ነህ እያልኩ አይደለም፣ ግን ሰው እንዲጠራጠር ያደርጋል። ምክንያቱም የተለዋወጥካቸው ንግግሮች እጅግ በጣም ይቀፋል፣ በጣም ማለት ነው። ሌሎች አማራጭ መንገዶችን አላሰብክም ወይ? ከዚህ ከቴክስቱ ውጪ ይሄን ቴክስት ከመለዋወጥ ውጪ ሌላ አማራጭ? አሁን ሰውን ያስቆጣው እኔ እርግጠኛ ሆኜ የምነግር ነገር ሰውን ያበሳጨው የተለዋወጥካቸው ቴክስቶች ኢቭን አሁን እንኳን መናገር አልፈልጋቸውም እነሱን ቴክስቶች ማለት ነው። ማስታወስ እንኳን አልፈልግም። እኔም ደጋግሜን የሰማሁትና በጣም ያማል። እና ሌሎች አማራጭ መንገዶችን አላሰብክም ወይ? መቼስ በጣም ሰፊ ደቂቃ ነው እሱ መጥቶ አዳማ እስከምታገኘው ድረስ ሌሎች መንገዶች አላሰብክም ወይ? ጥያቄ እሱ ነው። አዎ ድንገት ምን መሰለህ ወንድሜ፣ ድንገት ተቀምጬ በነበረበት ሰዓት ነው ይሄንን ነገር ያወራኝና በዛ ሰዓት በጣም ተናድጃለሁ፣ ተበሳጭቻለሁ። እንዴት አድርጌ ከማልጠብቀው ሰው እንደዚህ አይነት ነገር ስላጋጠመኝ እንዴት አድርጌ ነው ማጋፈጥ የምንችለው የሚለው ነገር ሳስብ የታየኝ በቃ አንዴ ጀምሮታል። በነገራችን ላይ እኔ አዳማ አስመጣዋለሁ ብዬ አስቤ አልነበረም እንደዛ ሳወራ የነበረው። ካስወራሁት በኋላ እንደውም ልጁ አዳማ መምጣቱ ለእኔ ጠቀመኝ፣ እግዚአብሔር ሲያተርፈኝ። አስባችሁታል? እንደዚህ አይነት ጸያፍ ነገር አስወርቼው ስክሪንሾት አድርጌ ሶፎንያስ እንደዚህ አደረገ ብዬ ብለቅ እኮ ማን ያምነኝ ነበረ? ግን እግዚአብሔር ስለወደደኝ ስለተጠነቀቀልኝ አንቀልቅሎ አመጣልኝ አዳማ ድረስ። ይህን መረጃ ባላሳይ ኖሮ ማንም አያምነኝም ነበር፣ እርግጠኛ ነኝ ነገር ሌላ መንገድ በዛ ሰዓት በጣም ተናድጃለሁ። ማለት አንተ አስበው እስኪ አንዳንዴ የሆነ ስትደነግጥ የምትወሰናቸው ውሳኔዎች አሉ። በቃ በጣም ሊደነግጡት ከምታስበው በላይ ሚዲያ ላይ የሚታወቅ ሰው ነው፣ ፊተኛ የሚባል ሰው ነው፣ በጣም ከትልቅ እስከ ትንሽ የሚባሉ ታዋቂ ሰዎችን ኢንተርቪው ያደረገ ሰው ነው። አክብሬው አድንቄው በጣም ስላወራኸኝ ደስ ብሎኛል አክባሪ ነኝ ብዬ ሳልጨርስ እሱ ለካ ሌላ ታሪክ ውስጥ ነው ያለው። በጣም ተበሳጭቼ ተቆጥቼ ስለሄድኩኝ ሌላ መንገድ አልታየኝም። በቃ መቀጥቀጥ ነበር የታየኝ እውነት ለመናገር። ግን ደግሞ ካለፈ በኋላ ደግሞ አይተሃል፣ አትቀጥቅጡ፣ ተዉት፣ ልቀቁት ስል ነበር። ምክንያቱም ወንጀል ነበር በሰዓቱ። እንደዛ አይነት ነገር ጎድተህ ነው ቢሆን የሆነ ነገር አድርገህ ነው ቢሆን መልሶ ጣጣው እኛ ላይ ነበር የሚመጣው። እሱም ተጠያቂ ሆኖ እኛም አንተርፍ ነበርና ከዚህ አንጻር ነው